አውሩ። ተረዳሽኝ? እንደ ልጅ እንደ አባት አውሩ። እንዴ በመራቃቸው እኮ ይሄ ክፍተት መጥቷል የምትዩ ነገር እሱን ንገሪያቸው እንጂ ዝም ብሎ ይቻላል አይቻልም በሚል ከነገርሻቸውማ ጠቅላላ ያለ ሀሳብ ነው የሚሰጡሽ። መንገር ያለብሽ ግን በመራራቃችን እኔ በግሌ ይሄ ነገር ክፍተት መጥቶብኛል፣ ይሄን እንዴት እናስተካክለው? ማስተካከል ቻላችሁ አስተካክልሽ ከሳችሁ ጋር ቀጥይ፣ ምንም ችግር የለውም። አይ አሁንም ርቀቱ ግን በጣም ከባድ እየሆነ ከመጣ ምንም ተነጋግራችሁ ምክንያትሽን አስረድተሽ ወደ ሌላ አባት የምትይዥበት ነገር እሳቸው ራሳችሁ ጋይድ ያደርጉሻል፣ ግዴታቸውም ስለሆነ ማለት ነው። ንግግርሽን ግን ዝም ብሎ ጥቅልል እያደረጉ ይቻላል አይቻልም በሚለው አይደለም መሆን ያለበት። እንደ አባት እንደ ልጅ በደንብ ያለውን ነገር አስረጃቸው። አንዴ ነው የንስሐ ትምህርት አለ፣ የሚስጥረ ንስሐ ትምህርት አለ፣ የሚስጥረ ቁርባን ትምህርት አለ። ለምሳሌ በዩቲዩብ ላይ ጽፈሽ ሚስጥረ ንስሐ ወይም ሚስጥረ ቁርባን ብለሽ ብትጽፊ ትምህርቱ ይወጣልሻል ጠቅላላ። እነ አባ ገብረ ኪዳን ያስተማሩት አለ፣ የማህበረ ቅዱሳን አለ፣ የነ ዲያቆን ሄኖክ ኃይሌ ትምህርት አለ፣ የቀሲስ ቴዎድሮስ በጣም ድንቅ ትምህርት አለ። እንዴት ንስሐ ልግባ፣ እንዴት ከንስሐ አባቴ ጋር ልመካከል፣ እንዴት ወደ ንስሐ ልግባ፣ ስለ ቅዱስ ቁርባን መጀመሪያ ትምህርት አስቀድሞ ከዛ ከቅዱስ ቁርባን በኋላ ደግሞ ያለው ህይወት ትምህርት በደንብ አለ። እነዚህን ነገሮች በደንብ መማር ትችላለሽ ዩቲዩብ ላይ በጣም መጽሐፍትም አሉ። እነሱን አድርገሽ በተለይ እንድቆርብ ምን ላድርግ የሚል መጽሐፍ አለ። የጌታ እንድቆርብ ምን ላድርግ ይመስለኛል። በጣም ቆንጆ መጽሐፍ ነው እሱ። ዝግጅቱ ይነግርሻል በደንብ። ትልቁ ግን መምህር እንዳሉሽ ትልቁ መጀመሪያ ኃጢአተኛ ነኝ በደለኛ ነኝ። አሁን ሰዎች ስለተቀበሉ ወይኔ እድሜ ሄደ እኮ በቃ ልቀበል በሚለው ሳይሆን በዘመኔ በእድሜ ሁሉ እግዚአብሔርን አሳዝኛለሁ፣ ኃጢአተኛ ነኝ በደለኛ ነኝ። ስለዚህ እኔ ደግሞ በደለኛ ኃጢአተኛ ስለሆንኩኝ ኃጢአቴ በደሌ ስለበዛብኝ መፍትሄ ይፈልጋሉ። መጀመሪያ ከአንቺ ነው የሚጀምረው። ገባሽ? ከዛ በኋላ ትምህርቱን ስትማሪ ሞር ትርጉም እየሰጠሽ ሞር እየበረታሽ ትመጫለሽ። ንስሐ ከገባሽ በኋላ ከንስሐ አባትሽ ጋር ከተማከርሽ በኋላ ቀኖናሽን ከጨረሽ በኋላ ሙሉ መብታለሽ። ስለ ልብስሽ የክርስቶስ ፍቅር እንኳን ልብስን አይደለም አንገታቸውን ያስቆርጣቸዋል እንደ አባቶቻችንን አይደል? አዎ አንገታቸውን ወደ እሳት ያስወረውራቸዋል፣ ወደ አንበሳ እንትን ያስከትታቸዋል። ሁሉም ሐዋርያት ተተሽ ከሆነ በሰማዕትነት ነው ያረፉት። ለማን ብለው? ለዚህ ድንቅ ስም ብለው ኢየሱስ ክርስቶስ ለሚለው ስም አይደል? ስለዚህ የልብሱ ነገር ምንም እንትን እንዳይልሽ፣ የክርስቶስ ፍቅር ሲገባሽ እንኳን ልብስ አይደለም ህይወት ራሱ ይሰጣል ለክርስቶስ። እሺ ጥቂቷ ነገር ወደኋላ እንዳታረግሽ። ትልቁ ነገር የልብ ንጽህና፣ የአንደበት ንጽህና፣ የይቅርታ ልብ፣ የንስሐ ልብ። ምክንያቱም ሽፍንፍን ብለሽ በቃ እንዲሁ በደንብ በቃ ተከናንበሽ ውስጥሽ ግን ቂም በቀል ካለ፣ ሐሜት፣ ክፋት ካለ፣ ነውር ካለ ምን ጥቅም አለው? እግዚአብሔር በልብሳችን የምንሸውዱ አምላክ አይደለም። ይሄ ስል ደግሞ ልብስ አያስፈልግም እያልኩ አይደለም። ማስመሰልን አይፈልግም ነው እግዚአብሔር። ተረዳሽኝ? እግዚአብሔር የሚፈልገው የልብ የውስጣችን ንጽህና ለውጫችን እንዲሆን ነው። ስለዚህ እሱ ላይ በርቺ። ራሱ ያን ያዝ። ለዛ ስትበረቺ፣ ለውስጥሽ ንጽህና ቅድስና ስትበረቺ የውጭው አብሮ ይስተካከላል። ማንም ሳይነግርሽ ራሱ አይምሮሽ ይነግርሻል። መጀመሪያ ግን አስቀድመሽ ከውስጥሽ ጋር ያለውን የንስሐውን ህይወት የቀኖናውን ህይወት ስለ ነገረ ቁርባን ስለ ሚስጥረ ቁርባን ማለት ነው እና ሚስጥረ ንስሐ ጥልቅ ያለውን ትምህርት ጊዜ ወስደሽ ለመማር ሞክሪ። ይህን ጽሁፍ ተጠቀሚበት። አሁን ጥሩ አጋጣሚ ነው የምንረጋጋበት፣ ብዙ ቦታ የማንረግጥበት፣ ስክን የምንልበት ታይም ስለሆነ ተጠቀሚበት። በዛ እግዚአብሔር ቢፈቅድልሽ እንግዲህ ለፋሲካ ዕለትም ልትቀበይ ትችላለሽ። ገባሽ? ሰው ምንም የሚከለክልሽ ነገር የለም። በአባትሽ ቤት መብት አለሽ አንቺ እስከተዘጋጀሽ ድረስ። እሺ እንደዛ አደርጋለሁ። አመሰግናለሁ። ቃሎት ያሰማልኝ። እግዚአብሔር ይስጥልኝ። ፎሎ አደርጋለሁ። ትምህርታችሁ ሁልጊዜ በዚህ ሰዓት ነው የሚሆነው ወይስ? እኔ በተመቸኝ ሰዓት ነው የምከፍተው፣ ግን እኔ አሜሪካ ነው የምኖረው። ሌሎች ኢትዮጵያ ያሉ ግን አሉ የሚከፍቱ እንደነ መምህራማን እንደነ ዘማርያም እንደነ አኬም ትምህርት ጀምረዋል። ስለዚህ እነሱን ፎሎ እያደረግሽ ተከታይ ትምህርቶች መማር ትችላለሽ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ፋፊ በርቺ። እግዚአብሔር ከአንቺ ጋር ይሁን። እሺ እግዚአብሔር ይስጥልኝ። ቃልዮት ያሰማልኝ። አሜን አሜን አሜን። እሺ ኢትዮጵያዊት ዳሜ እመጣለሁ ወደ አንተ። ታገሰኛ እንደ ይቅርታ። ኢትዮጵያዊት እንደምን ዋላችሁ? እግዚአብሔር ይመስገን።
እኔ ሁለት ጥያቄ ብዙ ጥያቄ ቢኖረኝም ግን አሁን ለጊዜው አንድ ሁለት ጥያቄ መጠየቅ ፈልጋለሁ። የሌሊት ጸሎቶች በስንት ሰዓት እንደሆኑና ስግደት በቀን ውስጥ ምን ያህል ስግደት መስገድ እንዳለብን መጠየቅ ስለፈለኩ ነው። እኔ ዝም ብዬ በዘልማድ ነው ማደርገውና የንስሐ አባት አሉሽ? የሉኝም። ውጭ ነው የምኖረው ለረጅም ዓመት። ድሮ ልጅ እያለው ነበሩኝ። አሁን የት እንዳሉ አላውቅም። የት ሀገር ነው ያለሽው? ጣሊያን ነው ያለሁት። ግን ያለሁበት ቦታ በጣም ገጠር ውስጥ ነው። ቤተክርስቲያን የለ ምናምን። ቤተክርስቲያን ለመድረስ ሚላን ለምሳሌ ከኔ ወደ 300 ምናምን ኪሎ ሜትር ነው። 300 ሩቅ ነው በጣም። ሄዳለሁ ንግስ ሲኖር ምናምን ሄዳለሁ። ግን ምን ማድረግ አለ በወር አንዴም ቢሆን ወይ በ15 ቀን አንዴም ቢሆን ይሄ የነፍስሽ ነገር አይደለ? የዘላለም ሕይወት ጉዳይ አይደለ? እርግጠኛ ነኝ ስራ ቢሆን 400 ማይልም ትነጃለሽ። ይሄ ደግሞ የነፍስሽ ጉዳይ ስለሆነ በ15 ቀን አንዴም ቢሆን የምታገኛቸው አባት ብትይዥ ባይነኝ እኔ የምመክርሽ። ይሄ ምክንያቱም ሁሉ ነገር ትተነው አይደለም የምንሄደው። ገንዘቡንም መኪናውንም የገነባነውን ሀብት ድንጋይ ንብረት ሁሉ ቆርቆሮን ትተን ነው የምንሄደው። ትተን የማንሄደው ነገር ተከትሎን የሚሄደው መንፈስ ሕይወታችን ነው፣ ከክርስቶስ ጋር ያለን ህብረት ነው። ስለዚህ በ15 ቀንም ቢሆን አመቻችተሽ ይሄ የነፍስ ጉዳይ ስለሆነ የዘላለም ሕይወት ጉዳይ ስለሆነ በ15 ቀን አመቻችተሽ የምታገኛቸው አባት አመቻች። ከዛ በኋላ በጣም ቀላል ነው የሚሆነው። ለምሳሌ አንድ ሰው እንዴት ላርግ ብሎ ዝም ብሎ ለብቻው ሲያስብና እስቲ ቆይ ደግሞ ሄጄ ይሄን ነገር ላማክሮ ምክር ሲያገኝ ልዩነት አለው ወይስ የለውም? በጣም አለው አይደለ? አንቺ እንኳን እርግጠኛ ነኝ ብዙ ሰዎች መጥተው አማከሩሽ ነገር አለ አይደል? ይሄን በዚህ አርጉ ይሄን በዚህ አርጉ ስትያቸው እንደዚህ ቀላል ነበር እንዴ ይሉሻል ብለውሻል አይደል? በቃ አሁን ክብድ ያለች ነገር አባት ጋር ስትገናኝ በጣም ቀላል ነው የሚሆነው። ይሄ ነው እንዴ ነው የምትይው? ኦኬ አንደኛ ለምሳሌ ቅድም መምህር ብሩክ የሰጡን ጥሩ ሎጂክ ላምጣው። ሐኪም ቤት ስትሄጂ ዶክተሩን ትነግሪዋለሽ አይደል? እንዲሆንኩኝ ትያለሻል። ከዛ በኋላ ለእያንዳንዱ ለምትነግሪው ነገር ለዛ መፍትሄ የሚለውን ነገር ይነግርሻል አይደል? ለዚህ ይሄን አድርጊ፣ ለዚህ ይሄን አድርጊ፣ ለዚህ ይሄን አድርጊ ይልሻል አይደል? ህይወትሽን በሽታሽን ስለነገርሽው ለበሽታሽ የሚሆነውን ነገር በሚመጥነው መልኩ ሰጥሻል ሰፍሮ። የንስሐ አባትሽ ደግሞ ለኃጢአትሽ፣ ለበደልሽ፣ ለጨነቀሽ ነገር፣ ለከበደሽ ነገር፣ ግራ ለገባሽ ነገር መስመር የሚያስዙሽና መንገዱ የሚጠቁሙሽ ናቸው። ስለዚህ በነገርሻቸው የህይወትሽ ብርታት፣ ድካም ልክ ያን ባገዘ መልኩ በፍቅር በሆነ መልኩ ይሄን በዚህ አድርጊ፣ ይሄን በዚህ አድርጊ ይሉሻል ማለት ነው። ልክ ወደ ጌታ አመጡና ያችን ዘማዊ ሴት ሊወግሯት አመጡ አይደለ? ከዛ ትወገር፣ እኛ ስትበድል አግኝተናታል፣ ትወገር አሉ አይደል? ከዛ ጌታ ምን አደረገ? ጎንበስ ብሎ የእያንዳንዳቸውን ኃጢአት ጻፈ በመሬቱ ላይ። ሁሉም የራሳቸውን ኃጢአት እያዩ ሄዱ። ከዛ ምን አለ ጌታ? ዳግም እንዳትበድይ፣ አሁን ግን ምሬሻለሁ፣ ይቅር ብዬሻለሁ ሂጂ አላታል። ልክ በድካሙ አራራላት ማለት ነው። በድል አለች እኮ ሴትየው። ስትዘሙት እኮ እውነት ታገኝታለች። ዝም ብሎ የሐሰት ክስ እኮ አይደለም የከሰሱት። ግን ጌታ ምን አደረገ? ከባት ያበሰ ነው። ሽፍን የሚያደርግ ነው። እረኛችን ነው፣ መልካም እረኛችን ደግሞ እረኛ አድርጎ ደግሞ አባቶች ሰጥቶናል። ምን የሚያደርጉልሽ? ሽፍን የሚያደርጉልሽ፣ ድብፍን የሚያደርጉልሽ፣ ድብቅ የሚያደርጉልሽ፣ እንደ አቅምሽ እንደ ችሎታሽ ማንም እንዳይፈርድብሽ ሽፍንፍን አድርገው አይዞሽ በርቺ፣ ደግሞ ዳግም እንደዚህ እንዳታደርጊ ያሉ የሚገሱሽ የሚመክሩሽ አባቶች አስቀምጦልናል። ስለዚህ እንደዚህ አይነት አባቶችን በ15 ቀን ማግኘት ይከብድሻል? አይ አይከብደኝም። ስልክ ፈላልጌ መደወል እችላለሁ። መሄድ በአካል ሂጂ እንዳልኩሽ ነው። ይሄ የህይወትሽ ጉዳይ አይደለም። በቃ በአካል ሂጂ እና ዛሬ እግዚአብሔር ቤት ሄጄ አባቶችን አገኛለሁ። በቃ 15 ቀን ወይም 15 ቀን ወይ 20 ቀን ወርም ሊሆን ይችላል አላውቅም። ብቻ ግን አግኛቸው። አገር አቋርጠሽ ሄደሽ አይደል ለስጋሽ ከኢትዮጵያ ፈረንሳይ በጣም ረጅም ፍላይት ነው። ጣሊያን ረጅም መንገድ ነው የሄድሽው ለስጋሽ አይደል? እግዚአብሔር መቼም ከኢትዮጵያ ጣሊያን ሄደሻልና ገነት ግቢ አይልሽም። ምክንያቱም እነዚህ ሁሉ ቀሪ ናቸው። አይሽ በቃ ስለዚህ ይሄ ባለፈው የተነበበው አለ ጌታችን የተናገረው መዝገባችሁን በሰማይ አድርጉ የሚለው ብል በማይበላው ሌባ በማይሰርቀው መዝገባችሁን በሰማይ አድርጉ አይደል ያለው። ስለዚህ አሁን እዛ የምትሄጃት ነገር ለሰማይሽ መዝገብሽ ናት። በሰማይ እያደረግሽ ነው። ስለዚህ እሱን አድርጊ።
የጸሎት ሰዓቱን በተመለከተ ግን እሱን ጥቂት ሀሳቦች ስጥሽና ከንስሐ አባቶች ጋር ግን በደንብ መነጋገሩን እሱን እንዳታዩ። ያው 7 የጸሎት ጊዜያት አሉ ታውቂያለሽ? ኦኬ 7 የጸሎት ክርስቲያኖች 7 የጸሎት ጊዜያት አሉ። ቶሎ ልንገርሽ ሰዓቶቹ። እሺ 7 የጸሎት ጊዜያት አሉ። የመጀመሪያው የጸሎት ጊዜ ጸሎተ ነግ የሚባለው ነው፣ ወይም የጠዋት ጸሎት የምንለው ነው ማለት ነው። በማለዳ ተነስተን የምናደርሰው ጸሎት ነው፣ ወይም 12 ሰዓት ላይ በኢትዮጵያ የነግ ጸሎት ይባላል። እግዚአብሔርን በሰላም ስላሳደረን በሰላም ተኝተን እንድነሳ ስለረዳን እድሜን ጊዜን ስለጨመረልን የምናመሰግንበት ነው። ዳዊትም አምላኬ በማለዳ በፊት እቆማለሁ፣ ወደ አንተ ገሰግሳለሁ፣ እመጣለሁ የሚለውን ያን ምሳሌ አድርገን ጸሎት እናደርጋለን ማለት ነው። አንድም ደግሞ አምላካችን ኢየሱስ ክርስቶስ በጲላጦስ አደባባይ የቆመበት ሰዓት ነው። ሊፈርዱበት ሊከሱት ያቆሙበት ሰዓት ነው። ኦኬ። ስለዚህ ጸሎተ ነግ ይባላል። የጠዋት ጸሎት ወይም የማለዳ ጸሎት ይባላል ማለት ነው። እነዚህን ሁሉ እየጸለየን ነው። ጌታችን ስለኔና ስላንቺ በጲላጦስ አደባባይ ለፍርድ የቆመበትም ሰዓት ነው። ኦኬ። ከዛ ደግሞ ብዙ ምክንያቶች አሉት። ሁለቱ ይበቃሻል። ቶሎ እንዴት ስለፈለኩኝ ነው። ከዛ ደግሞ የ3 ሰዓት ጸሎት አለ። ኦኬ የ3 ሰዓት ጸሎት አለ፣ ወይም 3 ሰዓት ማለት 9 ሰዓት ነው። ኖ 9 AM in the morning ጋባ። ኦኬ ያ የጠዋቱ የ6 AM ኦኬ፣ በአንቺ ሰዓት ልናገር 6 AM አለ። ከዛ ደግሞ 9 AM አለ ማለት ነው። ወይም ጸሎተ ሰለስት ይባላል። የ3 ሰዓት ጸሎት ነው። እሱ ደግሞ ልክ ከጠዋቱ ጸሎት ከጨረሽ በኋላ የምታደርሹ የ3 ሰዓት ጸሎት ይባላል ማለት ነው። ኦኬ ብዙ ምክንያት አለው። እመቤታችን ድንግል ማርያም ብስራተ ገብርኤል የሰማችበት ነው። የመልአኩን ብስራት የሰማችበት ሰዓት ነው ያ ሰዓት። በጲላጦስ አደባባይ የተገረፈበት ነው አምላካችን ኢየሱስ ክርስቶስ። ኦኬ የገረፉበት ነው። ጌታን ይገረፍ ብለው ፈርደው ይሰቀል። በሕጋቸው የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው አይገረፍም። ጌታ ላይ ግን ሁለቱንም ነው ያደረጉበት። ስለዚህ ስለ እኔ ስትል ተገረፍክ፣ ስለ እኔ ስትል በጲላጦስ አደባባይ ግርፍ አደረሰብህ እያልን የጌታን መከራ የሚያስብን የምንጸልየው ነው። ኦኬ አባቶቻችን ሐዋርያት ደግሞ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ የወረደበትም ሰዓት ነው ያ ሰዓት። ልሳን የተናገሩበት እዚህ ይልሻል መንፈስ ቅዱስ ወርዶባቸው። ስለዚህ ያንንም መንፈስን አፍስልን፣ መንፈስን በእኛ ላይ አሳድርብን እያልን ይህን የምንናገርበት ነው። ሰው የ3 ሰዓት ጸሎት አለ ማለት ነው። የ6 AM የ9 AM ያሽ አረ ከዛ ደግሞ የ12 PM ደግሞ አለ የቀትር የምንለው 12 PM ወይም 6 ሰዓት ማለት ነው። ይሄ ደግሞ ምንድነው መሰለሽ ምንድነው አምላካችን ኢየሱስ ክርስቶስ በመስቀል ላይ የዋለበትን የሚሊተሪ አቆጣጠር አለ። ሚሊተሪ ታይም ነው የምትቆጥሪው እንደ አንቺ 18 ነው 12 PM አይደል? አይገስ ይመስለኛል። ሚሊተሪ ታይም ብዙ አልጠቀምም እኔ። ግን ሰዓቶቹን ያዣቸውልሽ በቃ የጠዋት አለ። አንቺ በአንቺ ተርጉሚ እሱን። ጠዋት ከእንቅልፍ ስትነሺ የጠዋት አለ ሰዓቱ። ከዛ በኋላ 9 ሰዓቱ። ከዛ ደግሞ እኩለ ቀን አለ የምሳ ሰዓት ሲደርስ ያለው ማለት ነው። ቀትር ማለት ነው። 12 ሰዓት 12 ኦኬ 12 PM በሚላዥ አንቺ ሚሊተሪ ታይም ቀይሪ ውስጥ ችግር የለውም እሱ። ስለዚህ ያንን በቀራንዮ አደባባይ አምላካችን ኢየሱስ ክርስቶስ የተሰቀለበት ነው። በቀራንዮ አደባባይ ጌታችን የሰቀሉበት ሰዓት ነው። ኦኬ ዮሐንስ ወንጌል ስታነቢ በመስቀል ላይ ልክ ከ6 ሰዓት እስከ 9 ሰዓት ድረስ እንዳዋሉትና ይናገራል አይደለ? 6 ሰዓት ላይ ነው መስቀል ላይ ያወጡት። ስለዚህ ያንን በመስቀል ላይ መውጣቱን በቀራንዮ አደባባይ ስለኔና ስላንቺ በመስቀል ላይ መሰቀሉ እናስብበታለን ማለት ነው። በተለይ አጋንንት ደግሞ የሚሯሯጡ በጣም የሚተጉበት ሰዓት ነው። ሰዎች በቃ እንዲደክሙ ጸሎት እንዳያደርጉ ብዙ ጊዜ ሰዎች የሚፈትኑበት ሰዓት ነው እና ከአጋንንት ፈተና ተግታችሁ ጸልዩ ስለሚል ያን አስበን ተግተን የምንጸልይበት ሰዓት ነው ማለት ነው። ኦኬ ከዛ ደግሞ ብዙ እንትን አለው ምክንያት አለው። ይሄ በቃሻል። ከዛ ደግሞ የ9 ሰዓት ደግሞ አለ ማለት ነው። ሰዓት ማለት ነው። የ9 ሰዓቱ አለ። የ9 ሰዓቱ ማለት 3 ሰዓት እየጨመርሽ ሂጂ በእያንዳንዱ ላይ። የ9 ሰዓቱ አለ ማለት ነው። የ9 ሰዓቱ ላይ ይሄ ደግሞ 4ኛው ጸሎት ነው የሚሆነው ማለት ነው አይደል? ስለዚህ ኢየሱስ ክርስቶስ አምላካችን ቅድስት ስጋውን ከቅድስት ነፍሱ የለየበት ሰዓት ነው። ተፈጸመ ብሎ
ቅድስ ስጋውን ከቅድስ ነፍሱን ከቅድስ ስጋው የለየበት ሰዓት። ይሄን እያሰብን ስለ እኔ ስትል ስለ እኔ በደል ስትል ተገረፍክ፣ ሞቴን ሞትክልኝ እያልን ጌታችንን የምናመሰግንበት ሕማሙን፣ ግርፋቱን፣ ስቅላቱን፣ ሞቱን የምናስብበት ነው ማለት ነው። እንዲሁ ደግሞ የማን ነው አይ ቲንክ ቆርኔሌዎስ የሚባል አንድ 100 አለቃ በመቅደስ ውስጥ ሆኖ ጸሎትን በሚያደርግበት ጊዜ ምላሽ ያገኘበትም ሰዓት ነው። ሐዋርያቱም በጸሎት የሚተጉበት ሰዓት ነበረ። ሐዋርያ ስራ ላይ በደንብ ታገኘዋለሽ። እሺ ጸሎትን የሚያደርግበት ሰዓት ነው ይላሉ አባቶቻችን። ብዙ ምክንያቶች አሉ። 9 ሰዓቱ ከዛ 11 ሰዓት መጣ፣ ወይም ሰርክ ጸሎት ምን ነው ማለት ነው። ኢትዮጵያውን ሰርክ ጉባኤ ሲባል ትዝ ይልሻል? በቃ የሰርክ ጸሎት ይባላል። ያ ደግሞ የሰርክ ጸሎት ይባላል። የሰርክ ጸሎት ይባላል። ይሄ ደግሞ አምላካችን ኢየሱስ ክርስቶስ እኔና አንቺን ለማዳን ቅድስ ስጋውን ከቅድስ ነፍሱ ከለየ በኋላ በአዲስ መቃብር ጌታን ክቡር የሆነው ስጋውን የቀበሩበት ነው፣ ያሳረፉበት ነው። የማቴዎስ ወንጌል ምዕራፍ 27 ላይ አለልሽ ይሄ ታሪክ። ምክንያቱም የአይሁድ ሰንበት ቀዳሚት ነው። ቅዳሜ አይደለች የአይሁድ ሰንበት? እና ቅዳሜ ከመውጋቱ በፊት ነው ጌታን ቶሎ ብለው በመቃብር ያስቀመጡት። ስለዚህ ያቺ 12 ሰዓት ናት። ስለዚህ 11 ሰዓት ላይ ነው ማለት ነው ወደ መቃብር ያወረዱት። ኦኬ። ስለዚህ ያን እያሰብን ስለ እኔ ቅድስ ስጋን ከቅድስ ነፍስ በፍቃድ ለየ ሰጠ። አንድም ደግሞ በሲኦል የነበሩ ነፍሳት ሁሉ ነፃነትን ሊያገኙ ጌታ የወረደበት ሰዓት ነው ማለት ነው። ከዛ የጸሎተ ነዋም አለ፣ ወይም የመኝታ ጸሎት ምን ነው ማለት ነው፣ ከመተኛታችን በፊት። እሱ ደግሞ ምን አይነት ጸሎት ነው? ያው ልተኝ በምትችይበት ሰዓት የምትጸልዩ ነው። የተለያየ የመኝታ ሳይ ሊሆን ይችላል። ብዙ ጊዜ በቃ ልክ ወደ ከመተኛትሽ በፊት የምትጸልዩ ጸሎት ነው ይሄ። ጸሎተ ነዋም የተባለ የመኝታ ጸሎት የሚባለው ለዛ ነው። የመኝታ ጊዜ ጸሎት ማለት ነው ጸሎተ ነዋም ማለት በግዕዝ። እና ይሄ ደግሞ በቃ ቀኑን ሙሉ ሰርተን ወጥተን ወርደን ብርታት ጉልበት ሰተህን በሰላም ወጥተን በሰላም ገብተን እንድንገባ ስለረዳን ስላገዝከን፣ ሁሉም በቀን ላይ ይሰማራ አይደለ? እንጀራውን ወደ እንጀራው ወደ ጉዳዩ፣ ከዛ ያን ሁሉ ጨርሶ በሰላም ስላሳረፍከን ብሎ እግዚአብሔርን የሚያመሰግንበት፣ ቀኑ ደግሞ አልፎ በሌሊት የሚተካበት ስለሆነ እግዚአብሔር እድል ስጠን፣ ጊዜ ስጠን፣ ደግሞ በተስፋ የምንነሳበት፣ ተስፋ አድርገን ደግሞ የምንተኛበት ሰዓት ነው ማለት ነው። ኦኬ። ከዛ የመጨረሻው መንፈቀ ሌሊት ነው። መንፈቀ ሌሊት ነው። በነገራችን ላይ የጸሎተ ነዋም ላይ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ በጌቴሰማኒ ጸሎት ያስተማረበት ትዝ ይልሻል? በጌቴሰማኒ ተግታችሁ ጸልዩ ወደ ፈተና እንዳገቡ ያላቸው ተኝተው አልነበር ያገኛቸው? ያንንም የምናስብበት ነው። ከዛ መንፈቀ ሌሊት ደግሞ አለ፣ ወይም እኩለ ሌሊት የምንለው ማለት ነው። ያው እንደ ሰዓቱ እንደ ቀናቱ እንዳለሽ ቦታ ሁሉ ሊሰጥ ይችላል። ግን በቃ ለአንቺ እኩለ ሌሊት በምትዩ ወይም መንፈቀ ሌሊት ተነስተሽ የምትጸልዩ ጸሎት ነው ማለት ነው። አምላካችን ኢየሱስ ክርስቶስ በሌሊት ነው የተወለደው። በቤተልሔም ዋሻ በከብቶች ግርግም በሌሊት ነው የተወለደው። ስለዚህ ያንን አስበን የምንጸልይበት ሰዓት ነው። ሞትን ድል አድርጎ የተነሳበትም ሰዓት ነው። በእኩለ ሌሊት አይደል የተነሳው አምላካችን ኢየሱስ ክርስቶስ? ስለዚህ ሞታችንን ሞቶ ሞታችንን ድል አድርጎ የተነሳበት ሰዓት ነው። ዳግም ደግሞ ለፍርድ የሚመጣበትም ሰዓት ነው። ስለዚህ ከእመቤታችን ከቅድስት ድንግል ማርያም መወለዱን፣ ከዛ ደግሞ በጥቂቱ ማደጉን፣ ከዛ ደግሞ ስለና ስለ አንቺ መከራ መቀበሉን፣ ከዛ ደግሞ በመስቀል ላይ መሰቀሉን፣ መሞቱን፣ መነሳቱን፣ ዳግም መምጣቱን ሁሉ እያሰብን ነው። የሹ ጸሎታችን 7 የጸሎት ጊዜያት እነዚህን ሁሉ ያዙ ናቸው ማለት ነው። ግን እነዚህ ዕለት ዕለት አንድ ክርስቲያን ማድረስ ያለበት አንዱ ሰዓት ባይመቸው በአንዱ ሰዓት፣ አንዱ ባይመቸው በአንዱ እያደረገ ማድረስ ያለበት ነው ማለት ነው። ኦኬ። ባህታውያን በመነኮሳት ግዴታቸው ነው። ግን እንደኔና እንዳንቺ በዓለም ያሉ በስራ ውጣ ወረድ ውስጥ ያሉ የተለያየውን ሰዓት እየጠበቁ ያደርሳሉ። ኦኬ። ስለዚህ አትሊስት የሚችለውን የአቅሙን አንድ ክርስቲያን ጸሎት ያደርሳል ማለት ነው። አንዱንም ብታደርሺ፣ ሁለቱንም ብታደርሺ፣ ሶስቱንም ብታደርሺ ትልቁ ከፍቅር ከልብ ይሁን ነው። ገባሽ? በቃ ከልብ ከፍቅር ይሁን።
እሱን ካረግሽ እግዚአብሔር ጸሎትሽን ይሰማል፣ ይቀበላል። እና በመደበኝነት ልንጸልይባቸው የሚገባቸው ሰዓቶች በስርዓተ ቤተክርስቲያን ተቀምጠውልና እነዚህ ናቸው ማለት ነው። በጸሎት ጊዜ የምናደርጋቸው መዝሙረ ዳዊት ይነበባል። መዝሙረ ዳዊት ይነበባል። ለምሳሌ ከሰኞ እስከ ሐሙስ ከሆነ የምናነበው እስከ ዓርብ ከሰኞ እስከ ዓርብ ከሰኞ እስከ እሑድ ከሆነ የየራሱ የሚነበው ለምሳሌ ከሰኞ ከ1 እስከ 30 ምዕራፍ ይነበብ 150 ምዕራፍ አይደል የዳዊት መዝሙር ያለው? በቃ ስለዚህ ከ1 እስከ 30 ምዕራፍ፣ ማክሰኞ ደግሞ እንደዚህ ከ31 እስከ 60፣ ረቡዕ ከ61 እስከ 80 በደንብ ተካፍሎ ተቀምጧል። ይሄን ግን ማድረግ እንችላለን። በዓለም ያለን ሰዎች ከባድ ነው አይደል? በቃ አቅምሽ የቻለውን ግን ማድረግ ነው። 1 ምዕራፍን ብትሆን 2 ምዕራፍን ብትሆን ማንበብ ነው። የዳዊት መዝሙር በራሱ ጸሎት ስለሆነ ማለት ነው። ሙሉ የዳዊት መዝሙር የለኝም። መጽሐፍ ቅዱስ ላይ ያለው እኮ ነው የዳዊት መዝሙር። እሱ ነው መዝሙረ ዳዊት ማለት እሱ ነው እኮ ሌላ አይደለም። ከ150 ምዕራፍ ከመጽሐፍ ቅዱስ እኮ ነው የምናነበው እኛ እንደ ጸሎት አድርገን ስለምንጠቀመው ነው። ዳዊት ደገመ ሲባል የዳዊት መዝሙር አነበበ ማለት እኮ ነው። ስለዚህ በንጉስ የተደረገ ይቀመጣል ማለት ወይም 10 መዝሙር ማለት ነው። 10 መዝሙር ማለት ነው። ለምሳሌ ከ1 እስከ 30 ማንበብ ያቀቱ ሰው ከ1 እስከ 10 ምዕራፍ ቢያነብ 10 ምዕራፍ ማንበብ ይችላል ማለት ነው። አንቺ እንደ አቅምሽ ኤኒዌይስ እንደ አቅምሽ እንደ ችሎታሽ ነገ ልትደግሚው በምችለው መልኩ መሆን አለበት። አንዳንድ ሰው አይተሽ ከሆነ የማይችለውን ቶሎ ስሜታዊ ሆኖ ይጀምርና ከዛ በቃ ያቆመዋል። ስለዚህ አንድ ምዕራፍም ከሆነ በአንድ ምዕራፍሽ በርቺ። እግዚአብሔር በፍቅርና በማስተዋል የምታደርሽውን ጸሎት ስለሚፈልግ ማለት ነው። እና ውዳሴ ማርያም ያው የተለመደ ነው። ውዳሴ ማርያማችን እናነባለን። ዮሐንስ ወንጌልም ጨምሮ የሚጸልዩ ሰዎች አሉ። ሰኔ ጎልጎታ፣ መልካ ኢየሱስ፣ መልካ ማርያም፣ መዝገበ ጸሎት፣ ታምራትን፣ ገርላትንም ጨምሮ የሚጸልዩ ጸሎት አሉ የበረቱ። ግን አትሊስት መዝሙረ ዳዊትና ውዳሴ ማርያም የክርስቲያኖች የሁላችንም በጣም አስፈላጊ የሆነ ጸሎታችን ነው። አሁን በጣም ደግሞ ቢዚ የሆነ ላይፍ ውስጥ ያለ ሰው መንገድ ላይም እየነዳ ሊሆን ይችላል። ገባሽ? የእግዚአብሔርን ነገር በየሄድንበት መጨዋወት መነጋገር ከእግዚአብሔር ጋር እንችላለን። መንገድ ላይ የሚሄድሽ አቡነ ዘበሰማያት ማድረስ እኮ ትችላለሽ። ማን ይከለክልሻል? ማንም አይከለክልሽም። መኪና እየነዳሽም መዘመር መጸለይ ትችላለሽ። ማን ይከለክልሻል? ማንም አይከለክልሽም። በቃ እግዚአብሔርን በሁሉ ቦታ እንዳላምንን ማናገር እንችላለን። ደግሞ ሲመቻችልን ግን ተግተን ቆመን ደግሞ ተግተን ቆመን በርትተን ከቻለን እየሰገድን የአምልኮ ስግደታችን እያቀረብን የንስሐ ስግደታችን እያቀረብን ደግሞ ለእግዚአብሔር ውለታ፣ ለእግዚአብሔር ክብር፣ ለእግዚአብሔር ለክርስቶስ ፍቅር ስንል ደግሞ እንደዚህ እናደርጋለን ማለት ነው። እሺ እግዚኦ ማርነ ክርስቶስ በእንተ ማርያም ማርነ ክርስቶስ እያልን እንጸልያለን፣ እንሰግዳለን። አሁን በዚህ ጾም ጊዜ ላይ የማይሰገድበት የአምልኮ ስግደት አይቆምም። ታውቂያለሽ፣ ለአብ ለወልድ ለመንፈስ ቅዱስ የምንሰግደው የአምልኮ ስግደት አይቆምም። ቆሞም አያውቅም፣ መቆምም የለበትም። ግን በእነዚህ በበዓላት ላይ የማንሰግድባቸው አሉ። የማይሰገድበት ምክንያት ኃጢአት በደል ስለሆነ ሳይሆን ስጋው ደሙን እንቀበላለን ተብሎ ስለሚታሰብ ነው። ስጋው ደሙን የተቀበለ ሰው ስግደት እየሰገደ ላቡ እንዲወጣ እንዲያልበው እንዲሰግድ አይፈቀድም። ስለዚህ በእነዚህ በዓላት ላይ እንዳይሰገዱ የተባሉ ለምንድን ነው? ይሄ የንስሐ ስግደት የምንለውን እስኪያልበን ምን የሚለውን ነው። ለምን በዛ ጊዜ ውስጥ ስጋው ደሙን እንቀበላለን ብለው አባቶቻችን ስለሚያምኑ ነው ያ ስራ ትሰራለን እንጂ የአምልኮ ስግደት አይቆምም ማለት ነው። ስለዚህ ስትሰግጂ እግዚኦ ማርነ ክርስቶስ በእንተ ማርያም ማርነ ክርስቶስ ኪርያ ላይ ሰውን እያልሽ መስገድ ትችላለሽ 41 ጊዜ አንቺ እንዳቅምሽ አንቺ የበረታሽ። ከዛ ደግሞ ከንስሐ አባትሽ ጋር ደግሞ እየተናገርሽ ደግሞ እየበረታሽ እየጨመርሽ መጣለሽ ማለት ነው። ደህና ነው፣ ግልጽ ነው፣ ደግ ነው እስካሁን ያለው። በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ግልጽ ነው። ምንም ችግር የለውም። አንድ ቀን እስቲ ስለ ጸሎት በደንብ እንማራለን። አይገስ የጸሎት ትምህርት መማር አለብን። ጸሎት በመጽሐፍ ቅዱስ እንዴት ይታያል? እነዚህ በቤተክርስቲያናችን ጸሎት በሶስት ይከፈላል። ጸሎት አኮቴት የሚባል አለ፣ ጸሎተ ምህላ የሚባል አለ፣ ጸሎት አስተውቋት የሚባል አለ።
እና እነዚህ እያንዳንዳቸው እንግዲህ ጸሎታችን ጠቅላላ በዚህ ውስጥ ሁሉ የተያዘ ነው እና የጸሎት አኮቴት ማለት ለእግዚአብሔር የምናቀርበው የምስጋና ጸሎት ማለት ነው። ስላደረገልን፣ ስለ ውለታው፣ ስለ ቸርነቱ፣ ስለ ጠባቂነቱ፣ ስለ አባትነቱ የምናቀርበው ጸሎት አኮቴት ይባላል ማለት ነው። የምስጋና ጸሎት ማለት ነው። ቅዳሴ ላይም ሰምተሽ ከሆነ የአኮቴተ ጸሎት የእንደዚህ የአኮቴተ ጸሎት እንደዚህ የአኮቴተ ቁርባን እንደዚህ የተባለ የ12ቱም ቅዳሴ እንባል። አኮቴት ማለት ምስጋና ማለት ነው። ከዛ ደግሞ ጸሎተ ምህላ አለ። ይሄ ምህላ ማለት ለፈውስ ለህሙማን የሚጸለይ አገር ላይ ለሚመጣ ፈተና የሚጸለይ ምህላ እያዝ አይደለ? ምህላ ሲባል ሰምተሽ ታውቂያለሽ? ጦርነት ሲመጣ፣ ረሃብ ሲመጣ፣ ቸነፈር ሲመጣ፣ መቅሰፍት ሲመጣ፣ በሽታ ሲመጣ፣ የተለያዩ ነገሮች ሲመጡ በማህበር የሚጸለይ ጸሎት ነው ማለት ነው። ይሄ ጸሎተ ምህላ ይባላል። ከዛ ጸሎተ አስተብቋት ይባላል። ይሄ በተለይቶ ሱባኤ ተይዞ ልክ ሱባኤ ተገብቶ ለብቻሽ ሱባኤ ተገብቶ አንድ ሰው ስለ ጉዳዩ ስለ ራሱ ህይወት ከእግዚአብሔር ጋር በቃ ቤቱን ዘግቶ በሩን ዘግቶ ለብቻው የሚያደርገው የሱባኤ ጸሎት ነው ማለት ነው። እንግዲህ እንደዚህ ያለ ቤተክርስቲያናችን በደንብ ታስቀምጣለች። በሰፊው እንማመርበታለን። ችግር የለውም። እንዲሁ አሁን ስለተነሳ እንዲሁ ትዝ ስላስፈርሽ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። አሜን። ይቅርታ ከራዘምኩብሽ። የአባትሽ ጋር ያለውን ነገር ግን በደንብ ሄደሽ አግኛቸው። እሺ፣ አደራ። ኦኬ። አይ አገኛቸዋለሁ። እሺ፣ እግዚአብሔር ይስጥልን። በጣም ነው የማመሰግነው። አሜን። መምህር ብሩክ ሜይ ቢ የሚጨምሩት ነገር ካለ አላውቅም። በቂ ነው ያሬድ ነው። እሺ፣ ይቅርታ እንግዲህ መምህር። እሺ፣ እግዚአብሔር ይስጥልን። ደሜ አሁን እድል ልስጥህ። እሺ፣ ስለ እድል ስለሰጣችሁኝ አመሰግናለሁ። መዝሙረ ያሬድ በጣም ማከብረ ወንድሜ ነህ እና እኔ ወታደር ነበርኩኝ። እስካሁንም ደግሞ ግዳጅ ላይ ነበር የቆየ ነው። በትግራይ ውጋ ጊዜ ነው ያለ ይሄን ነው። አሁን ደግሞ ሶማሊያ የሚባል ቦታ ላይ ነው ያለ ነው እና በዚህ አንጻር ደግሞ በጣም ፈጣሪን አመሰግናለሁ። በጣም ጸሎት አደርጋለሁ። ግን ደግሞ እኔ እንደማስበው አሁን ጸሎት በጣም አደርጋለሁ። በጣም ፈጣሪን አመሰግናለሁ። መዝሙረ ዳዊትን አነባለሁ፣ ውዳሴ ማርያምን አነባለሁ። ግን ደግሞ ከዛ አንጻር በጣም ምን እንደሆነ አላውቅም። ፈጣሪ ያው በጣም ሰይጣን ይፈታተነኛል፣ በጣም ያጨናንቀኛል፣ ራሴን እንድጠላ ያደርገኛል። ከዚህ አንጻር ግን እንዴት አድርጌ እንደማስብ እኔ ታውቃለህ? መሳሪያ ተሸክሜ እየሄድኩኝ ጸሎት ስለማድረግ ነው ወይስ እንዴት ነው ሰይጣን እኔን ሊፈታተን የሚችለው ብዬ ይሄንን ጸሎት ባቆም ይሻለኛል ምናምን ብዬ ብዙ ጊዜ አስባለሁ። ከዛን ደግሞ ላቆም ራሱ ስል ደግሞ መዝሙር ማዳመጥ በጣም ለምዶብኛል። ሌላ ነገር አላዳምጥም፣ መዝሙር አዳምጣለሁ። ከዛን መዝሙሩን ሁሌ አዳምጣለሁ። ብዙ ጊዜ ለማቆም እጥራለሁ ማለት ነው። ግን ይሄን ነገር አሁን መሳሪያ ተሸክሜ እየሄድኩ ጦምም አልጦምም። አሁን ያው የፋሲካ ጦም ነው፣ ስጋም እንበላለን። ያው በእኛ እንግዲህ አይፈቀድም፣ ያው ሃይማኖትን መከታተል እንደዚህ ብዙም አይፈቀድም፣ ወንጀል ነው። ግን ጦም እየበላው ጦምም አልጦምም ዝም ብዬ እንደዚህ ጸሎት እያደረኩ ነው። ለዚህ ነው ሰይጣን የሚፈታተን ብዬ እያሰብኩ ነው። እስቲ እዚህ ላይ እስቲ የምትሰጡኝ ግንባታ ካለ ብዬ ነው። እሺ ወንድማችን፣ በመጀመሪያ እዚህ አሜሪካ ሀገር የሚገርም የምኖርበት አሜሪካ ሀገር ወታደሮች፣ ፖሊሶች በጣም ትልቅ ክብርና ቦታ ይሰጣቸዋል። መንገድ ላይ ሲገኙ ራሱ ህዝቡ እየጨበጠ አመሰግናለሁ ስለምትሰጡት አገልግሎት፣ ሀገራችን ስለምትጠብቁልን፣ ከብዙ ነገር ስለምትጠብቁን እያለ እንዲሁም ሆቴል ቢያገኛቸው ትራንስፖርት ላይ ቢያገኛቸው በነፃ ነው የሚሄዱት እና ስለዚህ መጀመሪያ አንተን ለአገልግሎት አንተና መሰሎች ወንድሞቻችንን እህቶቻችንን ስለምትሰጡት አገልግሎት ብዙ 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 ነገር ነው የእናንተ ህይወት እና ለዛ በጣም እኔ በፐርሰናሊ ማመስገን እፈልጋለሁ። ስለምትሰጡት አገልግሎት ስለምታደርጉት መስዋዕትነት ሁሉ እኛ እዚህ ዝም ብለን የተመቻቸ ወንበር ላይ ተቀምጠን እናንተ ግን በእሳቱ ነው የምታልፉት እና ስለዚህ ያንን እናመሰግናለን ማለት እፈልጋለሁ። ጥያቄ ደስ የሚለው ነገር የሚገርምህ በደንብ ስርዓት ሰርታለች። በተለይ በጾም ጊዜ ነፍሰ ጡሮች፣ በጾም ጊዜ በሽተኞች፣ የታመሙ፣ በጾም ጊዜ ወታደሮች እንዴት ይሁን ህይወታቸው የሚለውን ቤተክርስቲያን ስርዓት ሰርታለች እና እስቲ እሱንም አብረው አያይዘው ይመልሱላል። መምህር ብሩክ ይመልሱለት እስቲ።
እሺ ያሬዶ አመሰግናለሁኝ። እኔም አንተ መነሻ ያደረግከው ሀሳብ የምጋራው ሀሳብ ነው። ምክንያቱም እዛ ቦታ ላይ ያቆማቸው የእያንዳንዱ የላብም የደምም ጠብታ የግል ምኞትና የግል ጉዳይ አይደለም፣ የሀገር ዳር ድንበርን ማስከበር ጉዳይ ስለሆነ ይሄ በጣም የሚያስመሰግን ነው። በዋናነት ግን የሰው ለራሱ የሚሰጠው ዋጋ መሰረቱ ምንድን ነው ካልን ሁላችንም ለራሳችን የሚኖረን ዋጋ እግዚአብሔር ለኛ ባደረገው ክርስቶስ ለኛ በሆነው ላይ ነው መመስረት ያለበት። ይሄ መጀመሪያው መሰረታዊ ነገር ነው። እኛ ለኛ የምንሰጠው ዋጋ መመስረት ያለበት፣ እኛ ለሌሎችም የምንሰጠው ዋጋ መመስረት ያለበት እግዚአብሔር ለኛ ባደረገውና ክርስቶስ ለኛ በሆነው ላይ መመስረት አለበት። ምን ማለት ነው? እኛን ግሩምና ድንቅ አድርጎ የፈጠረን እግዚአብሔር ነው። ነቢየ እግዚአብሔር ቅዱስ ዳዊት እንደሚናገረው ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ይህንን ያሰበ ሰው ለራሱም የሚሰጠው ዋጋ ለሌላውም ሰው የሚሰጠው ዋጋ ትክክል ነው የሚሆነው። ራሱን ከሌላው አያሳንስም፣ ራሱንም ከሌሎች አያስበልጥም። ለምን? እኔን የሰሩኝ እጆች እሱን የሰሩ ናቸው። እኔን የፈጠሩኝ እጆች እሱን የፈጠሩ እጆች ናቸው። እሱን ያበጃጁ እጆች እኔን የሚያበጃጁ እጆች ናቸው ብሎ ያስባል። ስለዚህ ዋጋችን የሚመሰረተው መጀመሪያ እኛ ከምድር አፈር የተበጀን ብንሆንም በአፍንጫችን የሕይወት እስትንፋስ ሰፊ የተባለብን የእግዚአብሔር የእጆቹ ስራዎች ነን። ይህን በደንብ ማመን አለብን። ስለዚህ ዋጋችን የመጀመሪያው መሰረቱ ይሄ ነው። ሁለተኛው የሰው ዋጋ የሚመሰረተው ክርስቶስ ለሰው ሆነው ነው ስንል ክርስቶስ የስፍራዎች ሁሉ መሰረት፣ የዓለማት ሁሉ ዓለማቸው፣ ለባለጠጎች ሁሉ ብልጽግናቸው ሆኖ ሳለ በግርግም ቤተልሔም ስፍራ አጥቶ የሚወለድበት ስፍራ አጥቶ በዋሻ በከብቶች በረት ሲወለድ ያ የሆነው ለማን ነው ከተባለ ለእኔም ለአንተም ለሰዎች ሁሉ ነው። ክርስቶስ መወለዱ ብቻ ሳይሆን ከተወለደ በኋላ የተቀበላቸው እያንዳንዱ መከራዎቹ ምክንያቶቹ ምንድን ኦኬ ስልክ ገባባቸው መሰለኝ። እሺ እንደምን ያለ አሉ። እሺ ወንድም አለም ጥሩ። አጠር ያለ ነገር ልንገርህ። የመጀመሪያው ነገር ምንድን ነው? ቤተክርስቲያን አካባቢ አይኖርም፣ እርግጠኛ ነኝ። ብዙ ጊዜ የሌለበት ነው እንደዚህ ማለት የምትላኩትም እና የመጀመሪያው ነገር አባት አሁን ልክ ነው እዚህ ጋር ኢንተርኔት አግኝተህ ቲክታክ ላይ ገብታል። ስለዚህ የንስሐ አባት ብትይዝ አባት ቢኖሩ ጥሩ ነው ብዬ አምናለሁ። ከእሳቸው ጋር ብዙ መናገር ያለብህ ጉዳይ ስለሚኖር ማለት ነው። ስለዚህ እንደዛ ማድረግ ትችላለህ ደሜ። አሁን እኛ ወታደር ቤት ያው ብዙም እንደዚህ አይቻልም፣ ግን ያው እኔ መዝሙር ምናምንም በጣም አዳምጣለሁ። በጣም ፈጣን ገባኝ። አይ ኖ በስልክ ነው የምልህ። በስልክ ትጠቀማላችሁ አይደል? ስልክ እንጠቀማለን። ነው በቃ በስልክ ነው እኮ እያልኩ ያለሁት። በስልክ ልታገኛቸው የምትችላቸው አባቶች ይኖራሉ። ያው ጓደኛዬ ዲያቆንም አሉ፣ የኔ ጓደኞች ዲያቆኖችም አሉ፣ ግን እስካሁን ደግሞ ያው አልነገርኳቸውም። በቃ ንገራቸውና የአባት ያገናኝ። የኔ ጥያቄ አሁን እዚህ መሳሪያ ተሸክም መሳሪያ አሁን ቀኑ ሙሉ ከኛ ጋር ለሱ ነው ደሜዋ እሱ ነው እየነገርኩህ ያለው ወንድም አለም። ይህንን አየህ አሁን እኔ ዲያቆን ነኝ። አየህ አባት በሆን ኖሮ በደንብ አሁን እንደዚህ ለሚያስጨንቅ ነገር መሳሪያ ይዤ እንዲሆኝ ለምትለኝ ነገር አባታዊ ምክር እሰጠ ነበር። አየህ ኃላፊነት ወስጄ እንደ አባት አይዞ በርታ፣ ይሄን በዚህ አድርገው ማለት እችል ነበረ። አባት ግን አይደለሁም እኔ። አየህ ኃላፊነት ወስጄ አንተን እንደ እረኛ ሆኜ ልጠብቅህ፣ ልመክርህ፣ ልከታተልህ እኔ አልችልም ይሆናል። አባት ከያዝክ ግን ጥቅሙ ይሄ ነው። አባት ስትይዝ ሁሉ ነገር ታማክራቸዋል። አባቴ ይሄ ነገር ያስጨንቀኛል፣ መሳሪያ መያዝ ያስጨንቀኛል፣ እንዲህ ነገር ያስጨንቅ ስትላቸው ይሄን መፍትሄ ይሄን ብሎ ይመክረዋል። አየህ አባቴ ማዙ ጥቅም ይሄ ነው ደሜ። ስለዚህ አንደኛ እንደዚህ አደባባይም ላይም ህይወትን ማውራት አይጠበቅብህም። አባት ከያዝክ በሚስጥር ከኛ አባት ጋር ምክረ ካህን እየተቀበልክ የአባቶች ምክር እየተቀበልክ መቀጠል ትችላለህ። ስለዚህ መጀመሪያ መክር አንተን አጠገብ የቤተክርስቲያን አገልጋዮች ምናምን ካሉ በጣም ፐርፌክት ስልክ ውሰድና እስቲ አባት አገናኙኝ በላቸው። ኦኬ አባት አገናኙኝ በላቸው። ከዛ በኋላ አባት ያገናኙ። አባት ካገናኙ በኋላ
እኛን አባት አውራቸው። ልክ እኛን ልታማክረን ውስጥ የጨነቀህን ነገር አባቴ ይሄ ነገር አለ፣ ይሄ ነገር አለ፣ እንዴት ላድርግ? ምን ይመክሩኛል? ምን አይነት እንትን አለ፣ ምክር አለ፣ ከእርሶ የማገኘው እገዛ አለ ብለህ ከእሳቸው ጋር ማውራት ትችላለህ። እሺ ደሜ፣ ግን ምን ላድርግ መሰለህ? እኔ ፎሎ ላድርግ። ቆይ ፎሎ ላድርግህና ቴሌግራም ነው ትጠቀማለህ እንዴ? አይ ቴሌግራም እንኳን አልጠቀምም። ያው ትንሽ ጥያቄው ነበር ምንድን ነው አሁን እኔ ጸሎት ይችላሉ አልችልም? መሳሪያ ተሸክሜ ለዛ ነው መሰለኝ የሚፈታተነኝ። እሱን ባቋረጥ ይሻለኛል ወይስ? ይኸውልህ ወንድሜ፣ ለምሳሌ አሁን ሌላ የተሻለ እንጀራ አግኝተህ ከዚህ ከውትድርና ጋር የማይገናኝ እንጀራ አግኝተህ ከሆነ ስራን የምትቀይረው መልካም ነው። በኋላ ግን አየህ ስራ ባታገኝ ብትራ ብትጠማ እግዚአብሔርን ለመስደብ ውስጥ ደግሞ እግዚአብሔር መክሰሱ ልገባ ነው። ስለዚህ ለዚህም ነው አሁን እኛ አባት ያስፈልጋል ያልኩህ ለዛ ነው። ይኸውልህ በመጽሐፍ ቅዱስም ቢሆን አገርን የሚጠብቁ ወታደሮች አሉ። ኦኬ፣ አገርን የሚጠብቁ ስለ ሀገር የሚዋጉ አገርን ከጠላት የሚኖሩበትን ሰዎች ከጠላት የሚጠብቁ መጽሐፍ ቅዱሳዊም ነው ወታደሮችም አሉ። ኦኬ፣ ለምሳሌ አጥፍቶ ጠፊዎች ሰዎችን ለመግደል ያንተን የሆኑ ሰዎች ለመግደል በጣም ብዙ ሰዎች ይመጣሉ አይደለ? ጠባቂ አላችሁ እናንተ። ይሄን ጠባቂነትህን ግን ጠባቂነትህ ጸሎት ከማድረግ አይከለክልም። እንዲሁም ጸሎት እያደረክ እግዚአብሔር ሆይ እንዲያው በእጄም ክፋት እንዳይመጣ ክፉ ነገርም እንዳላደረግ የሚገባኝን ነገር ብቻ ድንበር መጠበቅን ከመጽሐፍ ቅዱስም ይላል እግዚአብሔር ሀገርን ካልጠበቀ ጠባቂ ወታደር በከንቱ ይደክማል ይላል። ገባ? ስለዚህ ወታደርም ሆነ ማንም መጸለይ ግዴታው ነው። ወታደር ስለሆንክ ጸሎት አይቆምም። ንጉስ ስለሆንክ ጸሎት አይቆምም። እንዲሁም ወታደርም ሆነ ንጉስ መሪም ቢሆን ጸሎቱን እያደረገ አገሩን ቢመራ ወታደርም ቢሆን ጸሎቱን እያደረገ አገሩን ቢጠብቅ በጣም በጣም ይጠቅመዋል። ስለዚህ ጸሎት አትከለከልም። ጸሎትን ቀጥል። ግን አሁንም ቢሆን ከንስሐ አባት ጋር ተገናኝና አባት ይዘህ ከንስሐ አባት ጋር የበለጠውን ደግሞ የአንተን ህይወት በተመለከተ የግል ህይወትህን ድካም የግል ህይወትህን ውጣ ውረድ በተመለከተ ከሳቸው ጋር በደንብ መናገር ትችላለህ። እኔ አውሽ እኔ ቄስ በሆን ኖሮ አሁኑኑ ከዚህ ወጥተን እናንተ ብዙ ማውራት እንችል ነበር። ግልጽ ነው እንደማለት። እሺ፣ በጣም ግልጽ ነው። በጣም አመሰግናለሁ ወንድሜ፣ በጣም ወድ ወንድሜ ነህ። በጣም አመሰግናለሁ። ያው እኔ ትንሽ አጣተኛ ነኝ ብዬ ስለማስብ እኮ ነው ያው እዚህ መሳሪያ ተሸክሜ እየሄድኩ። በመሳሪያክ ይኸውልህ፣ በመሳሪያክ የሆነ ጉልበታም ነኝ መሳሪያ አለኝ ጥይት አለኝ ብለህ ሰዎች ላይ ግፍ አትስራ። ህሊና የሚያውቀውን ግፍ፣ ህሊና የሚያውቀውን መተላለፍ፣ ህሊና የሚያውቀውን ሰዎችን ደም ማፍሰስ ሆን ብለህ በጥላቻ ተነስተ በክፋት ተነስተ ኃይለኛ ነኝ ብርቱ ነኝ በቃ እኔ ጠመንጃ አለ እጄ ላይ ብለህ በዚህ ተነሳስተ በደልን ክፋትን አታድርግ። አገር ላይ በሚመጣ ግን ጠባቂ ሆነ እግዚአብሔር ይሄን ሰጥተዋል፣ ይሄን ጠባቂነት ሰጥተዋል፣ ይሄን ተወጣ። ግን ገንዘብ እንትን አለኝ ጠመንጃ አለኝ ኃይል አለኝ ፖሊስ ነኝ ወታደር ነኝ ብለህ ግን ምስኪኖችን ማስጨነቅ ግፍ መስራት የማይጠቅም ነገር ማድረግ ግን እግዚአብሔር ፈጽሞ የሚጠየፈው ነገር ነው። ይሄ ላይ ተጠንቀቅ። እሺ ወንድም ፈጣሪ ያው እስካሁን የሰው ደም በእጅ ያልጠፋም። ያው እኛ ኢትዮጵያ ውስጥ የለንም። ያው አልሸባብ የሚባል ጠላት ጋር ነው ያለነው። እኛ እስካሁን ኢትዮጵያ ላይ የለንም። 4 ዓመት ሞልቶናል ከሄድን። ያው ፈጣሪ ተመሰግኖ እስካሁንም ፈጣሪ ጠብቆናል። ከኛ ጋርም ብዙ ጓደኞች ያው ብዙም እንትን ያሉ አሉ። እኛንም ደግሞ ፈጣሪ ጠብቆን ዛሬ አድርሶናል። ችግር የለውም። በጣም አመሰግናለሁ። በጣም በርታ። በቃ ጸሎትን አታቁም። እሺ በርታ። እሺ በቃ ያው ትንሽ እሱንም ለማቆም ያሰብኩት ትንሽ እኛ መሳሪያ ተሸክመን እየሄድን አቁመህ የትም አትሄድም ወንድም አለም። ምንም አቁመህ የት መሄጃ አለ? አቁመህ ምን ደግሞ ከጸሎት በላይ መሳሪያ አይጠብቅህም እኮ ባይዘወይ ቦምብህ አይጠብቅህ፣ መሳሪያ አይጠብቅህ፣ ካራቴክ አይጠብቅህ። የእግዚአብሔር ክለላ ነው የሚጠብቅህ። አሁንም የጠበቀ እግዚአብሔር ክለላ ነው። አሁንም እግዚአብሔር ይጠብቃችሁ። አንተ ግን ተግተህ ጸልይ፣ ተንበርከክ፣ አልቅስ፣ ጸልይ። ኢቭን ጦርነት ላይ እንኳን ብትሆን ከጠላት ጋር እንኳን ውጊያ ቢኖርህ በቃ አልቅስ። እግዚአብሔር ሆይ በቃ ለጠላት ልቦና ስጥ። ማናችንም አንገዳደል፣ ማናችንም እንደዚህ አንሁን። አገሬን ህዝቤን ሊያጠፋ የሚመጣውን ሁሉ እግዚአብሔር ሆይ ልቦና ስጥ ብለህ እንዲያውም በዚህ መልኩ እያረክ
ጸሎትን በርታና ታገብ፣ ጸሎትን ትቀጥልበት። ከዛ ግን ያለፈውን አልፎ ድንበርህን፣ ወገንህን፣ ንብረትህን፣ ልጆችን፣ ሚስትህን ግን ሊያጠፋ የመጣ ካለ ግን በወታደር ሆነ መጽሐፍ ቅዱሳዊ ሆነ ወታደር ሆነ ለሀገር ተሰይማል። የሚጠበቅብን ነገር ብቻ ክፋትና ግፍ እና እሱን ነገሮች እንዳትሰራ ተጠንቀቅ። እሺ በቃ በጣም አመሰግናለሁ። ችግር የለውም። በጣም ወደ ወንድሜ ነው። ቴንኩ በጣም አመሰግናለሁ። እሺ ወንድም አለም። እሺ እግዚአብሔር ይስጥልኝ። እሺ እሺ እንግዲህ እያጠቃለን እንምጣ። እሺ ሶስት ገስት ላይ ያላችሁ 2 ሰው ልቀበልና እንጨርስ። ይሄ ከውትድርና ጋር የተያዘውን ነገር እወቁ ፕሊዝ ክርስቲያኖች። እግዚአብሔር መጽሐፍ ቅዱሳም ላይ ቢሆን እግዚአብሔር ወታደሮች አሉት። ኦኬ ሀገርን የሚጠብቁ አሉ፣ ቤተክርስቲያን የሚጠብቁ አሉ፣ ህዝቡን የሚጠብቁ አሉ። ስለዚህ እነዛ ሰዎች ግን እንዴት ይመላለሱ፣ እንዴት ይሆኑ የሚለውን በደንብ አድርጎ ማንበብ ይፈልጋል። ትዝ ይላችሁ እንደሆነ ዮሐንስ ሲያጠምቅ፣ መጥምቁ ዮሐንስ ሲያጠምቅ እንደዚህ አይነት ነገሮች ተከስተው ነበረ አይደለ? መጡ እነዛ ወታደሮች፣ እኛስ ምን እናድርግ አሉ። ሀገር የሚጠብቁ ናቸው፣ ድንበር የሚጠብቁ ናቸው፣ ህዝባቸውን ከክፉ የሚጠብቁ ናቸው። ነገር ግን ምን እናድርግ ሲሏቸው ምንድነው ዮሐንስ ያለው? ግፍ እንዳሰሩ ነው ያላቸው። ግፍ እንዳሰሩ፣ ተንኮል እንዳሰሩ። በማን ላይ ግፍ አትስሩ፣ ማንንም በአሰ አትክሰሱ፣ ደሞዛችሁ ይበቃችኋል። ክፋት እንዳሰሩ፣ በደል እንዳሰሩ፣ ጠመንጃ አለኝ ባለጊዜ ነኝ ሽጉጥ አለኝ ብላችሁ ሰው አታስፈራሩ፣ ድሆችን ምስኪኖችን አታስፈራሩ። ይልቁንም ጠብቋቸው፣ እነሱን ከአደጋ እነሱንም ጠብቋቸው እያለ በደንብ ሲነግራቸው ነበረ እና ሁሉም እንደተሰማራበት ስራ ግፈኝነቱን፣ ሙሰኝነቱን፣ ክፋቱን ካቆመ በመልካም ነገር መሄድ ይችላል። እግዚአብሔር ግን ለማናችንም ቢሆን ጦርነቱን ያስቁም። ማንም ማንንም አይግደል፣ ማንም በማን ላይ አይነሳ። እንግዲህ ዓለም ላይ የመጣውን ሁሉ ጦርነት እግዚአብሔር ያረጋጋልን፣ ሰላም ያድርግልን ለማለት ነው። እሺ ተዋህዶ ሰላም። ኤሴኒ አቤት ዲያቆን ሰላም ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ወደ ጥያቄ ልግባ ቀጥታ። እሺ ጥያቄ በሚስጥረ ቁርባን ላይ ነበረ። እሺ እና በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ሲበሉም ጌታችን ኢየሱስ ህብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ኃጢአትን ለማስተሰረይ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። በዚህ ክፍል ውስጥ ጥያቄ የሆነብኝ አንደኛው ጥያቄ ሐዋርያት በዕለተ ሐሙስ የበሉት ህብስት እና የጠጡት ጽዋ የክርስቶስ ነው ወይ የሚል ነው። የክርስቶስ ሥጋና ደም ከሆነ ደግሞ ሁለተኛው ጥያቄ የሚቀጥለው ህብስቱና ወይኑ የክርስቶስ ሥጋና ደም ከሆነ ክርስቶስ በዕለተ ዓርብ ሳይሞት ሐዋርያት ሥጋውና ደሙን ከተቀበሉ የክርስቶስ መሞት ለምን አስፈለገ? ኦኬ በጣም ጥሩ። በአጭሩ ልመልስልህ። ስርዓትን ነው የሰራው ጌታችን። ሐሙስ ዕለት አይደል ይሄን የሰራው አይደል? ሐሙስ ዕለት ነው ይሄን ያደረገው። አስተውል። ከሐዋርያቱ ጋር ብዙ ጊዜ ራት ተቀምጧል ጌታ። ኦኬ ብዙ ጊዜ ራት ሲቀመጥ ግን ይህን ስርዓት አልሰራም ነበረ። ያቺ ሐሙስ ዕለት ግን ይችን ስርዓት ሰራ አይደል? እግራቸውን አጠባቸው ትጅል እንደሆነ። ከዛ ደግሞ ስርዓትን ሰራ። ምን አረገ? ቆረሰ፣ አመሰገነ፣ ባረከ፣ ፈተተና ሰጣቸው አይደል? አስተውል። ይሄ ስለ እናንተ የሚፈሰው ይሄ ስለ እናንተ የሚቆረሰው አይደለም የሚለው። ኦኬ ምን እያላቸው ነው? የሚፈሰው የሚቆረሰው። ስለዚህ በዕለተ ቀራንዮ የሚፈሰውና የሚቆረሰው ስጋዬ ደሜ ይህ ነው አላቸው። ኦኬ ይህ ነው ሲላቸው የሚያዩት ህብስት ነው አይደል? አይደል ወንድሜ? የሚያዩት ህብስት ነው ነው የሚያዩት ህብስት ነው። ያ ህብስት ግን እውነተኛ ጌታ ስጋና ደም ሲሆን በአይን ይታያል? አይታይም። አየህ፣ ልክ ያ ፍጹም የሚሆነው ስርዓቱ ፍጹም የሚሆነው ጌታ ሲሰቀል ነው አይደል? ከኔ ጋር
እዚህ ክፍል ጋር ግን ጌታ ይህ ስጋዬ ነው ያላቸው። ህብስቱ ስጋዬ ነው ያላቸው። አዎ ስጋዬ ነው ብሎ ግን ምን አለ? ስለ እናንተ የሚቆረስ ስጋዬ አይደለ? አንዴ ላንብበው ክፍሉ። እኔ አነብልሃለሁ እንጂ ምን ችግር አለው? ይኸው ለምን ይላል መሰለህ? ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ደቀ መዛሙርቱ ሰጣና እንካችሁ ብሎ ይህ ስጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ አይደል? የሚፈስ አይደል የሚለው? ስለ ብዙዎች የኃጢአት ስርየት የሚፈስ አይደል የሚለው? የሚፈሰው በመስቀል ላይ ነው አይደል? ስለዚህ በመስቀል ላይ ደሙ ብቻ አይደለም የሚፈሰው፣ ስጋውም ይቆረሳል አይደል? እውነት ነው። ስለዚህ የሚፈሰው የሚቆረሰው እያለ ነው ማለት ነው አይደል? የሚቆርሰው ቃል በቃል መጻፍ አይጠበቅበትም መቼም ክርስቲያን ነህ አንተ። ስለዚህ የሚፈሰው ካለ በመስቀል ላይ መፍሰስ ብቻ አይደለም ደግሞ ስጋውም ይቆረሳል አይደል? እውነት ነው። ኦኬ። ስለዚህ እርሱ አምላክ ነውና እርሱ ራሱ እግዚአብሔር ነውና እርሱ ባወቀ ያንን አክብሮ፣ በደንብ አስተውል፣ ያንን አክብሮ ያንን ቀድሶ ሰጣቸው አይደል? ግን ያ ፍጹም የሚሆነው የኃጢአት ስርየት የሚሆነው መቼ ነው? ደሙ ሲፈስ አይደል? ጋራ ምን አረገ? ህብስቱን ጽዋውን ባርኮ ሰጣቸው። ስለዚህ እንዲበሉ አደረጋቸው። ያ የበሉትና የጠጡት የጌታ ስጋና ደም ነው። እውነት ነው። ምክንያቱም ስጋዬ ብሎ ጠርቶታል፣ ደሜ ብሎ ጠርቶታል። ግንስ ፍጹም የኃጢአት ይቅርታው ፍጹም የኃጢአት ስርየቱ ግን የሚገኘው በመስቀል ላይ በሚደረገው ምንድነው? ደሙ መፍሰስ ነው አይደል? በቃ ስለዚህ ስርዓትን ሊሰራ ስለፈለገ ያንን ስርዓት ሰራላቸው። በሉ ጠጡ። መብላት መጠጣታቸው ግን ህይወት የሆናቸው ያ መብላት መጠጣታቸው የኃጢአት ስርየት የሆንላቸው ደም ሳይፈስ ስርየት የለም አይደል? የለም። እንዲሁም እዛም ይላል መሰለ በአባቴ መንግስት ከእናንተ ጋራ ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው ይላል። አየው። ስለዚህ አስቀድሞ ስለሰጠ ለምሳሌ አሁን ቤተ ክርስቲያንን የሲኦል ደጆች አይችሏትም ሲል ጌታ አስተውል። ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን መሰረታታለሁ በሚለው ንግግር ውስጥ አስተውል። አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን መሰረታለሁ ሲል ኢየሱስ ክርስቶስ በቃ ጴጥሮስ ገና ወደፊት ነው ቤተክርስቲያን የምትመሰረተው እያለ ነው ጌታ አይደለም። በእያንዳንዱ ነገር ውስጥ ቤተክርስቲያን እየመሰረታት ነበር አይደለ? በመስቀል ላይ ሆኖ ግን ምን አረጋት? አጸናት አይደለም የምንለው? በደሙ ቀደሳት አይደለም የምንለው? አየህ። ስለዚህ መጽሐፍ ቅዱስ አጻጻፉን በደንብ መረዳት ነው ያለብህ። ጌታ ይህን ሲናገር መሰቀሉ በነጋታው ቢሆንም ግን አስቀድሞ መስጠቱ ህብስቱን እውነተኛ ስጋው ከመሆን ደሙን እውነተኛ ጽዋውን እውነተኛ ደሙ ከመሆን ይከለክለዋል? አይከለክለው። ምክንያቱም ያ ህብረት መንፈሳዊ ህብረት ስለሆነ ተረዳኝ። በአይን የሚታይ ህብረት አይደለም፣ መንፈሳዊ ህብረት ነው፣ ሚስቲካል ነው። በመንፈስ ቅዱስ የሚደረግ ህብረት አንድነት ነው። ባለቤቱ ራሱ የስጋው ባለቤት የደሙ ባለቤት ራሱ አይደለም። ስለዚህ በመንፈሳዊው የሚሆነውን አንድነት እውነተኛ ስጋው ከህብስቱ ጋር እውነተኛ ደግሞ ከጽዋው ጋር የሚያደርገውን አንድነት ስርዓት ሰራ። እነሱ ደግሞ ለበሉ ለጠጡት ደግሞ ያ ፍጹም የኃጢአት ስርየት ደግሞ የሚያሰጣቸው መቼ ነው? ደሙ ሲፈስ አይደል? ገባህ አሁን? ስለዚህ ስርዓትን ይሰራ ዘንድ ይህን አደረገ ማለት ነው። በደንብ አስተውል። ለምሳሌ እግራቸውን አጠባቸው፣ ትዝ ይልህ እንደሆነ አይደለ? ያን ራት ከመስጠቱ በፊት ህብስቱን ስጋዬ ነው ጽዋውን ደሜ ነው ብሎ ከመስጠቱ በፊት እግራቸውን አጥባቸው ነበረ። ትዝ ይልሃል አይደል? ዮሐንስ ወንጌል ላይ እግራቸው ለምንድን ያጠባቸው? ዝም ብሎ አይሰጣቸው ነበር እንዴ? አየህ፣ እየሰራላቸው ያለው ምን አለ? ስርዓት አለ አይደል? ላንብብል። እንዲያው ምንድን ነው የሚለው መሰለህ እዚህ ዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 13 ላይ ታገኘዋለህ።
ምን ይላል? ከራት ተነሳ ልብሱንም አኖረ ይልና ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱ ነገር ሊያጠብና በታጠቀበትም መበሻ ጨርቅ ሊያብስ ጀመረ ይልና ጴጥሮስ ጋር መጥቶ ጴጥሮስ ሊያጥብ ሲል ጴጥሮስ ምን አለ? የኔ ነገር አታጥብም አለው አይደል? ኢየሱስ ግን ምን አለው? የኔ ነገር አታጥብም ሲለው ኢየሱስ ምን አለው? ካላጠብኩ ከኔ ጋራ እድል ፈንታ የለም አለው። አየው እዛው ራሱ ከፍ ብሎ ምንድነው የሚለው? የኔ ነገር ለዛ አታጥብም ሲለው ካላጠብኩ ከኔ ጋራ ድል የለህም ብሎ መለሰለት። ከዛ በፊት እንዲሁም እኔ የማደርገውን አንተ አሁን አታውቀውም፣ በኋላ ግን ታስተውላለህ። አየው ሁለት ነገር ታያለህ እዚህ ጋር። አሁን እያደረገው ያለው ነገር አለ፣ አሁን የተደረገው ነገር ግን በኋላ ላይ የሚያገናኘው ነገር አለ። አየው ምንድን ያለው ጌታ? እኔ የማደርገውን አንተ አሁን አታውቀውም፣ ስለማታውቀው ነው እምቢ የምትለው ያለው። በኋላ ግን ምን ታደርገዋለህ? ታስተውላለህ አለው። አየው ስለዚህ አሁን የሚያደርገው ለበኋላው ምንድን ነው ማለት ነው? የሚገናኝ ነው ማለት ነው። አየው አሁን መደረጉ የበኋላውን ምን አያደርገውም? አያፈርሰውም። በኋላ ደግሞ መምጣቱ መጀመሪያ መደረጉን ስህተት አያደርገውም። ተረዳ? አየው እንዴት ጌታችን እያገናኘው። አሁን አትረዳውም ሲለው ጌታ እየተናገረ ያለው በምንድን ነው? በመንፈስ ቅዱስ የሚደረገውን ነገር ጴጥሮስ እየተረዳ አይደለም ማለት ነው። ጴጥሮስ ዝም ብሎ እግሩ መታጠቡን ነው እያስተዋል ያለው። አያርም ጌታችንም ህብስቱን ቆርሶ ሲሰጥ ጽዋውን ደግሞ ደሜ ሲል ህብስቱን ስጋዬ ሲል ራሱ ዋጋ አታገኝበትም እያለው ነው ማለት ነው አይደል? አየህ አሁን ጌታ ህብስቱን ቆርሶ ጽዋውን ባርኮ ይሄ ደሜ ነው ይሄ ስጋዬ ነው ብሎ አሁን ስርዓትን ካልሰጣቸው፣ አሁን ካላሳያቸው፣ አሁን ይህን ነገር ካልሰጣቸው፣ ካላበላቸው፣ ካላጠጣቸው አየህ በኋላ ላይ ደሙ ሲፈስ በደሙ የሚገኘውን ይቅርታ አያገኙም። አየህ ስለዚህ በመስቀል ላይ ያ በደም ሳይፈስ ስርየት የለው የሚለው እሱ ፍጹም ሆነ፣ ደሙ ፈሰሰ፣ በመስቀል ላይ ይቅርታ ኃጢአት ስራ የተገኘ። ስርዓቱ ግን አስቀድሞ ሐሙስ ዕለት ተቀበሉ እነሱ ማለት ነው፣ በሉ ጠጡ። ለዚህ ነው እንትናም እንደዚህ ያለው ማን ነው? ቅዱስ ጳውሎስ በቆሮንቶስ መልእክቱ እንዲህ ይላል። ይኸውልህ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ እንዲህ ይላል። ሶሪ ምዕራፍ 11 ላይ ይቅር በለኝ 11:23 ላይ ለእናንተ ደግሞ አሳልፎ የሰጠሁትን እኔ ከጌታ ተቀብያለሁ። ጌታ ኢየሱስ አሳልፎ በተሰጠበት በዛች ሌሊት ይላል። አየኸው በዛ ልክ አሳልፎ በተሰጠበት በዛች ሌሊት ነው የሚለው። እንጀራን አንስቶ ምን አደረገ ይላል? አመሰገነ። አየኸው ቆርሶም እንካችሁ ብሉ፣ ይህን ስለ እናንተ የሚሆን ስጋዬ ነው አለ ይላል። አየኸው በዛች ሌሊት ነው ይህን ስራ ትሰራላቸው ማለት ነው። አየህ እንደዚሁም ደግሞ ከራብ በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን የአዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉ አላቸው። ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አየው አንድም ጌታ ለሞቱ መታሰቢያ ደሙን ለማፍሰሱ ለሞቱ መታሰቢያ ይሆን ዘንድ አስቀድሞ ከሞቱ በፊት ይህን ዕለት ዕለት ሞቱንና ትንሣኤውን አድርገው። አየህ ከሞቱ በፊት ሞቱንና ትንሣኤውን የሚዘክሩበትን ስራ ትሰራላቸው ማለት ነው። ገባሁን? ገባኛውን በጣም አየህ ከመሞቱ በፊት ነው። ይሄን ለምን ሊሞት ስለሆነ አሁን ለዚህ ነው እነዚህን ሞተ ከያልን በቤተክርስቲያናችን ሞትን እንናገራለን አይደለም ነው። አየህ ስለነሱ ብሎ እንደሚሞት ስለነሱ ብሎ ስጋውን እንደሚቆርስ ደሙን እንደሚያፈስ ይህን ያስተውሉ ዘንድ አስቀድሞ በስጋው የህብስቱን ስጋዬ ብሎ ጽዋውን ደግሞ ደሜ ብሎ ጠጥቶ ምንድነው ባርኮ ቀድሶ ሰጣቸው። ለምኑ? አንድም እውነተኛ ጌታን ስጋና ደም መብላት መጠጣት ስላለባቸው፣ አንድም ደግሞ ሊሰቀል ሊሞት ደሙን ሊያፈስ ስለሆነ ሞቱንና ግርፋቱን ስቅላቱን ስጋውን መቁረሱን ደሙን ማፍሰሱን ዕለት ዕለት እየተናገሩ ለዚህ ይህን ባረጉ ቁጥር ይህን እንዲያስተውሉ እንዲያስቡ ይህን ስራ ትሰራላቸው ማለት አስቀድሞ።
ስለዚህ ምን አለ? ይህን እንጀራ በበላችሁ ጊዜ ይህን ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አየህ። ስለዚህ አስቀድሞ ይናረገ ማለት ነው። ግን ፍጹም የሆነ ድነት ለነሱ የበሉት ስጋ የበሉት የጠጡት ደም ፍጹም የዘላለም ሕይወት የሰጣቸው በመስቀል ላይ ደሙ ሲያል። ምክንያቱም ደም ሳይፈስ ምን ስለሌለ ስርየት ስለሌለ አይደል? በቃ አስቀድሞ ግን ስርዓቱን ሰጣቸው፣ በሉ ጠጡ። ያ የበሉት የጠጡት ግን ሕይወት የሆናቸው በመስቀል ላይ ፍጻሜውን ሳገኝ ነው አይደል? እውነት ነው። በቃ ሰው ያንንም አሰነው። ለምሳሌ ደግሞ ሌላም ልጨምር። አሁን ትዝ ያለኝ ለምሳሌ ኢየሱስ ክርስቶስ ትዝ እንደሆነ ባለፈው የተነበበው ወንጌል ላይ ዮሐንስ ወንጌል ተነበው ነበረ። ወደ መቅደስ ይሄን መቅደስ አፍርሱት ከዛ በሶስተኛው ቀን አነሳዋለሁ አላቸው አይደል? ከዛ ምን አሉት እነሱ? እንዴ 46 ዓመት የፈጀውን መቅደስ አንተ በሶስት ቀን አሉት። አየው። ጌታ ግን ስለምኑ ያወራ ነበር ነው የሚለው? ስለሞቱ ስለ ሰውነቱ ያወራ ነበር። አየህ፣ ስለሞቱ። አየህ፣ ሊመጣ ያለውን ነገር አስቀድሞ በዚህ መልኩ ጌታ ይናገር ነበር። አሁን አፍርሱት ስላለ ኦኬ፣ አሁን አፍርሱት ስላለ አይ እንዴ በኋላ እኮ ነው ገና የሚሰቀለው ብለህ ልትከራከር ነው አይደለም። አየኸው፣ አስቀድሞ ሊያደርግ የሚፈልገውን ነገር በአሁን አድርጎ ጌታ ይናገር ነበር። ይሄ ልማድ ነው። ስለዚህ የቅዱስ ቁርባኑም የህብስቱም የጽዋኑም ነገር በዚህ መልኩ አስበው። ግን እንዳልኩ ፍጹም ድነት ፍጹም ስርየት የተገኘው ግን በመስቀል ላይ በተደረገው ቤዛነት ነው። ደም ሳይፈስ ምንድነው ስርየት ስለሌለ ማለት ነው። እሺ፣ አመሰግናለሁ። ቃልዮት ያሰማል። ምንም ችግር የለውም። እሺ፣ ብዙ ጊዜ የሚገርም ይሄ ጥያቄ ከፕሮቴስታንቶች ይነሳል። በተለይ የጌታ ስጋና ደም እውነተኛ አይደለም ለማለት እነዚህን ጥቅሶችን ጠቅስኛ እንዴ መቼ ሞተ ይሉናል ማለት ነው። እና አለማስተዋል ነው። ጌታ አስቀድሞ ይህን ሲያደርግ እንደሚሞት ጠፍቶት ነው እንዴ? አይደለም። ሰው ከዛ አስቀድሞ ይሄን ሲያደርግ እግራቸውን ሲያጥብ በኋላ ታስተውሎታላችሁ። አሁን ካላጠብኩት ድል ፈንታ የለውም ሲለው አየው። አሁን ካላጠብኩት ድል ፈንታ የለውም ለምን አለው? መቼም የሁላችንም ድል ፈንታ ከምን ጋር የተገናኘ ነው? ከደሙ ጋር የተገናኘ ነው አይደል? ግን ጴጥሮስን አሁን ካላጠብኩት ድል ፈንታ የለም እያለው ነው። አየው። ስለዚህ ሊያረግ አሁን ያው አባቶቻችን ይህን ሲተረጉሙት እግራቸውን ማጠቡ ለንስሐ ገብታ አይደለ ቅዱስ ቁርባን የምትወስደው የጥምቀት ምሳሌያቸው ናት። ምክንያቱም ጥምቀት ለኃጢአት ስርየት ለንስሐ የምትሆን አይደለች? ልክ ነው። ስለዚህ አንጽቷቸው ቀድሷቸው ወደ ክቡር ስጋ ወደ ክቡር ደሙ ደግሞ ወደዛ ወሰዳቸው የሚለውን አድርገው የተረጉ። ምክንያቱም እድል ፈንታ የሚለውን ይዘው ማለት ነው። ብዙ ትርጓሜ ይኖረዋል ይሄ። እሺ፣ አመሰግናለሁ። መልካም ወንድም አለም። እሺ፣ በርታ። እግዚአብሔር ይስጥልን በጣም አሜን። እሺ፣ ተዋህዶ ሰላም ብያለሁ። ሰላም ያሬድ፣ እንዴት አደርክ? እኔ እንኳ ሲምፕል ጥያቄ አለኝ፣ ግን ያው እንደ ሲምፕልም ባይታይ በቅዱስ ቁርባን ዙሪያ ቅድም መምህር ኤፍሬም ያስተማሩት ላይክ ዴይሊ መውሰድ እንዳለበት አንድ ኦርቶዶክስ ቅዱስ ቁርባን በየቀኑ መውሰድ እንዳለበት ነው አይደለ? ግዴታ ነው። መጽሐፍ ቅዱስ ያዛል። ኤግዛክትሊ። እና ባለፈው ምን አጋጠመኝ መሰለ፣ የሆነች ሁሌ የምትመጣ ሴት አለች እና ላይክ በተከታታይ ቅዳሴ አንድ ቀን ቀረች እና ትላንት አላየሁሽም ምናምን ስላት፣ ከትላንት በፊት ስላስቀደስኩኝ ቅዱስ ቁርባን ወስጄ ትላንት ከመጣሁ ኔክስት ዴይ መቁረብ ሳልቆርብ ለቅዳሴ መምጣት አልፈልግም። ላይክ ዋንስ ለቅዳሴ ከመጣ ቆርቤ መሄድ ነው የምፈልገው። ስለዚህ በየቀኑ መቁረብ ስለማልችል አለች ቅዳሴውንም ቀረሁኝ፣ ሳልቆርብ መሄድ በቃ አያስደስተኝም አለች። እና ለምን ምናምን ስል 18 ሰዓት አንድ ሰው ውሃ ላይክ ከመቁረብ በፊት ከ18 ሰዓት በፊት መታጠብ አለበት ነው ላይክ ህጉ አይደለ?
ካልተሳሳትኩ ከ15 ከ18 ሰዓት ድረስ መጾም አለብሽ። አስቀድሜ ዝግጅት ማድረግ አለብሽ። አዎ ጾሙ ያ እንዳለ ነው። በቃ ጾሙ እንዳለው ነው። ለመታጠብ ግን 18 ሰዓት እና ያን ካልኩሌት አድርጋ ላይክ ካልኩሌት ሲደረግ 18 ሰዓት አይሆንም። ቢካዝ ዋንስ ቅዱስ ቁርባን ወስደህ 18 ሰዓት መቆየት አለብህ። እንደገና ኔክስት ቅዱስ ቁርባን ኔክስት ዴይ ለመውሰድ 18 ሰዓት አይሆንልህም። ኖር ኢቨን ላይክ 10 ሰዓት አይሆንልህም። እና በዛ ምክንያት ገብተዋል አይደል? ገባኝ። ግን እንደዚህ እናድርግ። እሺ አሁን ይኸውልሽ አንዳንድ ሰዎች ቅዳሴ ያስቀድሰን እንዴት ነው የማንቆርበው? ስርዓቱ የሚያዘው ያስቀደሰ ሰው መቁረብ አለበት ነው። ኤግዛክትሊ። በቃ እኛ ሰነፎች ስለሆንን ነው። በዚህ ጠንካራ ልጆች ስላሉ ምን ይላሉ? አይ ቅዳሴ ያስቀድሽ ነው ሳልቆርብ እንዴ? ስርዓቱ የተቀመጠልኝ እኮ ለኔ ነው። ክቡር ስጋ ክቡር ደም የሚፈተተው እኮ ለኔ ነው። በጉ የሚታረደው እኮ ለኔ ነው። እንዴት ነው ሄጄ ከሰርጉ ታድሜ ድግሱንም አልበላው ብለው ለቅዱስ ቁርባን ያላቸውን ትልቅ ፍቅር ትልቅ አቋም በዚህ መልኩ የሚገልጹ አሉ። ኦኬ። ግን ይሄ ግን ቅዳሴ ከመምጣት ያስቀራል አያስቀርም? ቅዳሴ ከመምጣት አያስቀርም። አሁን እሱ አይደለም። አንዳንድ ሰዎች እንዳልኩሽ የየግላቸውን እንትን አንቺ ጋር መጥቶ ትምህርት መሆን አይገባውም። ትምህርቱ ምንድነው ነው አሁን ማየት ያለብሽ። አንቺ ቤተክርስቲያን ምን ታስተምራለች? አሁን እገሌ እንዲህ ያለችኝ ሳይሆን ቤተክርስቲያን ምንድን ነው? ቤተክርስቲያን የምታስተምረው ደግሞ የመጀመሪያው ዕለት ዕለት ቅዳሴ አለ አይደለ? ዕለት ዕለት ቅዳሴ ያለው ዕለት ዕለት የጌታ ስጋና ደም ስለሚዘጋጅ ነው። በየዕለቱ ቅዳሴ በአመቱ ሙሉ ቅዳሴ ይቀደሳል። አመቱ ሙሉ የጌታ ስጋና ደም ይቀርባል ለልጆቹ። ለቤተክርስቲያን ለልጆቿ ታቀርባለች። ኦኬ። ትናንት በልቻለሁና ዛሬ አልበላም አይባልም። የነፍሳችን የህይወታችን ምግብ ነው ክርስቶስ ኢየሱስ። የነፍስና የስጋ ምግብ ስለሆነ የነፍስና የስጋ ምግባችንን ዕለት ዕለት መብላት አለብን። ቀደም እንዳሳዮች ሐዋርያት ሥራ ምዕራፍ 2 ላይ እንጀራን በመቁረስ ይተጉ ነበር ነው የሚለው። ዕለት ዕለት ይህን በማድረግ ይተጉ ነበር። ስለዚህ ቤተክርስቲያንም ዕለት ዕለት ይህን በማድረግ እንድንተጋ ታዛለች ማለት ነው። ኦኬ፣ በጣም ጥሩ። ከሰዎች በመሀል ስራ ይኖራቸው ይችላል፣ የተለያየ ነገር ሊኖራቸው ይችላል። ኦኬ፣ እንደዛ ሲሆን ቅዳሴ መጥተው ማስቀደስ ይችላሉ። ዝግጅት ግን ስለሚያስፈልግ እኛ እውነተኛ የጌታ ስጋና ደም ነው ብለን ስለምናስብ ስለምናምንም ለዛ የሚገባው በቂ ዝግጅት የነፍስም የስጋም የህሊናም የሰውነት ዝግጅት ስለሚያስፈልግ ቀኖናም ንስሐም ስለሚያስፈልግ ያን ዝግጅት ለማድረግ ሰዎች በ15 ቀንም በሳምንትም የሚቀበሉ ይኖራሉ። በ4 በ3 ቀን የሚቀበሉ ይኖራሉ። እንዳለሽበት የህይወት ውጣ ውረድ እንዳለሽበት የህይወት ስታይል እንትን ይላል። ኦኬ። ግን የሚችል ሰው ገዳም ያሉ አባቶቻችን እዛው ቤተክርስቲያናቸው አጠገባቸው አለ። ቅዳሴ በተቀደሰ ቁጥር ይቀበላሉ። ምንም የሚከለክላቸው ነገር የለም። ዝግጅት ግን ይፈልጋል። ለዝግጅቱ የሚያስፈልገውን ቅድመ ዝግጅት ግን እሱን አንዳንዴ በሳምንት ሊያደርግብሽ ይችላል። ቅድመ ዝግጅቱ በ15 ቀን ሊያደርግብሽ ይችላል። እንደ ስራሽ ሁኔታ እንደ ህይወትሽ ሁኔታ ሊገፋም ሊቀርብም ይችላል ቀኑ ማለት ነው። ሰው ስለማልቆር ቤተክርስቲያን አልሄድም የሚለው ነገር እሱ እንኳን ብዙ ያስኬድም ትክክልም አይደለም። ኦኬ፣ እዚህ ላይ ያልገባኝ ምን መሰለክ፣ ለምሳሌ እኔ አሁን ያለሁበት ሀገር ዴይሊ ቅዳሴ ያለበት አይደለም። ላይክ ዋንስ ዋይል ያለበት ነው። በስንት ጊዜ ነው ቅዳሴ ያለው? እሁድ እሁድ ማለትሽ ነው? እሁድ አለ። ኦፍ ኮርስ ላይክ በቃ እሁድ ሄደሽ መቀበል ነው እየተዘጋጀሽ። አዎ ኖ ገብቶኛል። ላይክ ክሊር እንዲሆንልኝ ፈለግኩት። ላይክ ዴይሊ እንኳ ካለ ለምሳሌ ዴይሊ እንኳ ካለ ያ ሰው ሳይታጠብ መቁረብ ይችላሉ። ላይክ 18 ሰዓት ዛሬ ቆርቦ ነገ ለመቁረብ ዛሬ የቆረበው ሰው 18 ሰዓት መቆየት አለበት ነገ ለመቁረብ። ቅዱስ ቁርባን ከወሰደ በኋላ ደግሞ መታጠብ አይችልም። ቅዱስ ቁርባን ለመውሰድ ደግሞ 18 hours ቢፎር መታጠብ አለበት። ለምንድን ነው? ለምሳሌ አሁን ዛሬ ተቀበልኩኝ አይደለ? አስተውይ፣ ዛሬ ተቀበልኩኝ አይደል? ዛሬ ከተቀበልኩ ቤቴ ካሳለፍኩኝ፣ ኦኬ፣ ምንም የሚያቆሽሸኝ ነገር ከሌለ ምንም ሌላ ነገር ውስጥ ካልገባው፣ ኦኬ፣ ዛሬ ተቀበልኩ። ምን አልሽኝ? ታውሌት ስትጠቀም you have to wash your hand right እኮ እሱ ታዲያ እሱ ምን አገናኘው ብዬ እኮ ነው። አንቺ በእጅሽ $18 hours ውሃ መንካት አይቻልም። እሱ ነገር በጣም ግራ ስላጋባኝ ነው። እጅሽን መታጠብ ማለትሽ ነው አይደለ? እጅሽን መታጠብ ለምሳሌ ተቀበልሽ አይደል? ተቀበልሽ፣ ቤትሽ ሄድሽ ረፍተሽን አደረግሽ። ከዛ በኋላ ተነሳሽ፣
እጅሽን ገላሽን መታጠብ ነው የሚከለከለው። ኦኬ ገላሽን መታጠብ አይፈቀድልሽም። እጅሽን ግን ንጽህናሽን መጠበቅ ሄደሽ መቼም ተጻርተሽ ስትመጪ የሆነ ነገር ቆሻሻ ነገር ልትነኪ ትችያለሽ። የተለያየ ነገር ሊያጋጥም ይችላል በእጅሽ የምትነኪው። ስለዚህ ያንን ጽዳት ማድረግ አለብሽ። ምክንያቱም የሆነ ምግብ ስትቀምሺ ከነቁጫጫኩት እያዳመጥሽኝ ኧረ የሆነ ነገር ስታደርጊ ምግብ መብላትሽ አይቀርም መቼም። ስለዚህ ያንን ምግብ ስትበይ በቆሻሻ እጅሽ አይደለም ያንን ምግብ የምትበይው። ስለዚህ ከዛ አንጻር እዩ እጅ ንጽህና መጠበቅ ጋር ምንም ያገናኘው ነገር የለም። በተረፈ ግን ፕሊዝ ምን ታደርጊ መሰለሽ፣ የንስሐ አባት አሉሽ? ለእኔ አይደለም ጥያቄው። እኔ አለኝ። በቃ የንስሐ አባትሽን ሄደሽ እንደዚህ ቢሆን እንዴት ነው የማደርገው፣ በአንቺ ቢያጋጥምሽ ራሱ እንዴት ነው የማደርገው የሚለውን ነገር ሄደሽ ከንስሐ አባትሽ ጋር ተናገሩ። እሺ አንድ ሌላ ልጨምር እዚሁ ላይ ማለት ነው። ቅዱስ ቁርባን ላይ ኢትዮጵያ የሆነ ክፍለ ሀገር ውስጥ ሄጅ ትልቅ አባት ያሉበት ሲያስተምሩ የበቁ አባት የተባሉ ናቸው። ቅዱስ ቁርባን በታላላቅ በዓላት ብቻ ነው መውሰድ የምትችሉት ብለው እንደዛ የሚባል ትምህርት የለም። ቅዱስ ቁርባን ዕለት የሚወሰድ ነው። እንደዛ የሚባል ነገር የለም። በበዓላት ዕለት ስትመጪ ለመሰሽ እንደዚህ ያሉት በበዓላት ዕለት ሰው ሲመጣ ብዙ ጊዜ በዓል ዕለት እየጠበቀ ሰው ይመጣል አይደል? እውነት ነው ያ በቃ ስለዚህ ከመጣችሁ አይቀር በዓልም እንኳን ጠብቃችሁ መጡ ተዘጋጅታችሁ ኑና ቁረቡ ለማለት ነው እንጂ ዕለት ቤተክርስቲያን ቅዱስ ስጋውን ክቡር ደሙን እያዘጋጀች አይ በዓል እየጠበቃችሁ ጠብቁ የሚባል ነገር የለም። እንደዚህ አይነት ትምህርትም የለም። የማንም ትምህርት ቢሆን የሚመዘነው በቤተክርስቲያኗ ትምህርት ነው። በቤተክርስቲያኗ ዶግማ፣ ቀኖና፣ ስርዓት ነው። እገሌ እንዲህ ያለ እገሌ ያለው ነገር በቤተክርስቲያን ትምህርት፣ በዶግማ፣ በቀኖና፣ በፍትሐ ነገሥቱ ይመዘናል። ስለዚህ ከአንቺ የሚጠበቀው ለምሳሌ እኔ የተናገርኩሽን ነገር ሄደሽ ዶክመንት ካልተደረገ በቤተክርስቲያን ትምህርት ያላለፈ ከሆነ ይሄ የኔ አስተምሮ ነው፣ ትክክል አይደለም። እኛ እንደፈለግን መተርጎም እንደፈለግን እንዲህ ይመስለኛል ያሉ መናገር አንችልም። በቤተክርስቲያናችን የኔ መረዳት፣ የኔ አስተሳሰብ፣ የኔ መገለጥ የሚባል ነገር በእኛ ዘንድ የለም። ታውቂያለሽ፣ ኦልሬዲ የተቀመጠልን ስርዓት አለ። እኛ ጋር የተቀመጠልን ዶግማ፣ ቀኖና አለ። ለቅዱስ ቁርባን የተቀመጠ ስርዓት አለ። የንስሐ ሲገቡ ሚስጥረ ንስሐ ትምህርት አለ። ሚስጥረ ቅዱስ ቁርባን ትምህርት አለ። እነዚህን ትምህርቶች መማር ነው። ተምረሻል? እነዚህን ትምህርቶች አንቺ ናቹራሊ መማር ነው። ታዲያ በተሻለሽ መጠን ትምህርት ላይ ትንበይና፣ ምክንያቱም ትምህርቱን በደንብ ስትማሪ ምን ይጠቅምሻል መሰለሽ? ለካ እኛ አባት በዚህ መልኩ ለማለት ፈልገው ይሆናል፣ ይሄን ትምህርት በዚህ መልኩ እያስተላለፉት ይሆናል ብለሽ እንድትረጃ ያደርግሻል። ግን ምንም ማትማሪ ከሆነ ግን የራስሽን ግምት እየወስደሽ እንዲሁም እኛ አባት ባላሰቡት ባላሉት መልኩ የራስሽን ሮንግ ነገር ተወስጂና ስህተት ውስጥ ትገቢያለሽ። ማለቴ ላይክ እንደ መጥፎ ላይክ እነሱ ሞር አባቶች ስለሚፈሩ ላይክ እንዳንደፋፈር ብለው ነው የመሰለኝ እንጂ እኮ አሁን ይሄን ትርጉም የሰጠሽው ለመሰለሽ የሚስጥረ ንስሐና የሚስጥረ ቁርባን ትምህርት ስላልተማርሽ ነው። አይሻው መሰለኝ እያልሽ ነው። አይሹ መሰለኝ እኮ እንድጠፋ እኮ ነው። መሰለኝ ገምቴ ነው የሚለው ነገር እሱ ይቅር ይኸውልሽ። አሁን መሰለኝ ከምትዩ ትምህርቱን ተማሪ ፕሊዝ። እኔ አንቺን በሆን የማደርገው ምንድነው? ኦኬ ኔክስት ታይም ላይ ምንድነው የማደርገው? እማራለሁ። መሰለኝ የሚለው ነገር ከበዛ እውቀት የለኝም ማለት ነው። ኦኬ ሞር ይሄ እንዲህ ይመስለኛል እንዲህ ሊሆን ይችላል የሚል ከሆነ አንደኛ እንዳልኩሽ የማይሆን ነገሮች ይከትሻል። ሰዎች ያላሰቡትን ሰዎች ያላሉትን አሉ ወደ ማለት ሌላ ነገሮች ይከትሻል። ሶስተኛ ደግሞ ሮንግ ነገር ታስተላልፊያለሽ፣ ለራስሽም ስህተት ነገር ትናገሪያለሽ። ስለዚህ የሚሻለው ምንድነው? መጀመሪያ ሚስጥረ ንስሐ ትምህርት፣ ሚስጥረ ቅዱስ ቁርባን ትምህርት አለ። 7ቱ ሚስጥራተ ቤተክርስቲያን ሲባል ሰምተሽ ታውቂያለሽ? አረ በደንብ አውቃለሁ። ስለ ቅዱስ ቁርባንም ቄስስ ዶክተር መብራቱ አስተምሮናል። ጥሩ፣ እሱ ችግር የለውም። እያንዳንዱ ትምህርት ግን ዶክመንት አለ፣ መጽሐፍ አለ። እሱ መጽሐፍ አግኝተሽ አንብበሻል? ኦኬ፣ እንደሱ አድርጊያ ፕሊዝ። 7ቱ ሚስጥራተ ቤተክርስቲያን ብለሽ ብትጽፊ ይወጣልሻል። አጠገብሽም ሰንበት ትምህርት ቤት ካለ ሄደሽ 7ቱ ሚስጥራተ ቤተክርስቲያን ያለ መጽሐፍ አላችሁ ወይ ስጡኝ ቢያቸው።
ኦኬ እዛ ላይ ከሰባቱ ሚስጥራተ ቤተክርስቲያን ውስጥ ሁለቱ ሚስጥረ ንስሐና ሚስጥረ ቅዱስ ቁርባን ናቸው። ሚስጥረ ንስሐ አንድ ሰው ንስሐ ራሱን ማለት ነው። ንስሐ ማለት ነው። ንስሐ የሚገባ ሰው ከሱ ምን ይጠበቅበታል? ኦኬ ምክንያቱም የማስመሰልና ዝም ብሎ የስሜት አይነት ንስሐ ስለማያስፈልግ የይሁዳና የጴጥሮስ ንስሐ ትዝ ይልሻል ልዩነቱ። ያሹ ጴጥሮስ ተጸጽቶ አልቅሶ ከልቡ ነው። የይሁዳ ግን ብልጣብልጥነት ነበረው፣ ሾርት ከት ምናምን ነገር ነበረው። ስለዚህ ንስሐ ራሱ ምንድነው ትማሪያለሽ። ከዛ ደግሞ ቅዱስ ቁርባን ሚስጥረ ቁርባን ላይ ደግሞ ምንድነው የምትማሪው? ከቅዱስ ቁርባን በፊት ምንድነው ከኔ የሚጠበቀው ዝግጅት? ቅዱስ ቁርባን ራሱ ምን ማለት ነው? የጌታ እውነተኛ ስጋና ደም ስንል ምን ማለታችን ነው? እኛና ጴንጤዎችን የሚለየን ያ ስለሆነ በተለይ ጴንጤቆስታሎችን እኛ እውነተኛ የጌታ ስጋና ደም ነው። እውነተኛ ሰው ደግሞ እንፈራዋለን፣ እናከብረዋለን፣ እንጠነቀቃለን። ተጠንቀቁም ተብሏል በቆሮንቶስ መልእክቱ ላይ። ራሳችሁን ፈትኑ፣ ራሳችሁን መርምሩ ከመብላታችሁ በፊት ተብሏል። ምክንያቱም የሚበላ የሚጠጣ ሰው ሳይገባው ከበላ ከጠጣ ለራሱ ፍርድ ይበላል ይጠጣል ተብሏል። የጌታ ስጋና ደም ዕዳ አለበት ተብሏል ቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ። ስለዚህ ከዚያ የተነሳ ማክበር አለብን፣ መፍራት አለብን፣ መራቅ ግን የለብንም። ኦኬ መራቅና መፍራት ማክበር የተለያየ ነገር ነው። የቅዱስ ቁርባንን እንፈራዋለን፣ እናከብረዋለን፣ ግን አንርቀውም። ምክንያቱም ከእሱ ተለይተን ከነፍሳችን ምግብና መጠጥ ተለይተን ህይወት የለም። ያን ሁሉ የምትረጁ ግን ስትማሪው ነው። ግልጽ ነው። አሁን በጣም ነው የማመሰግነው። ጸጋውን ያብዛልህ ወንድሜ። አሜን። ለሁላችንም። እሺ በርቺ፣ እግዚአብሔር ካንቺ ጋር ይሁን። አሜን። እሺ ዳን ሰላም ብያለሁ። ዳውን ነው ዳን። ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ኦኬ እኔ እንኳን ዛሬ እያወራችሁ ያላችሁ ስርዓተ ቤተክርስቲያን ላይ ነው መሰለኝ። ማለቴ ሚስጥረ ቁርባን ስርዓት አይደሉም እነዚህ፣ ዶግማ ናቸው፣ ሃይማኖት ናቸው፣ ዶግማ ናቸው። አፈጻጸማቸው እንዴት ይፈጸሙ ስርዓት ይሆናል። ግን ትምህርቱ ግን ስርዓት ሳይሆን ዶግማ ነው፣ ሃይማኖት ነው። ኦኬ አይ ስርዓተ ቤተክርስቲያን በሚለው እስከተያዘ ስርዓተ ቤተክርስቲያን ውስጥ ምን መሰል ያለው ወንድም አለም፣ ስርዓተ ቤተክርስቲያን ውስጥ ክርስቲያኖች እንዴት አድርገው በእግዚአብሔር ቤት በስርዓት ይመላለሱ ነው። ኦኬ በእግዚአብሔር ቤት እንዴት አድርገው በስርዓት በፍርሃት ይመላለሱ፣ ሚስጥራትን ሲፈጽሙ፣ ቅዱስ ቁርባንን ሲፈጽሙ፣ ጥምቀትን ሲፈጽሙ ምን የተቀመጠላቸው ስርዓት። ምክንያቱም እኛ በእግዚአብሔር ቤት እንደፈለግ መሆን አንችልም። ታውቃለህ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን የራሱ የሆነ ስርዓት አለው፣ ዲያቆን የራሱ የሆነ ስርዓት አለው፣ ካህን የሆነ የራሱ ስርዓት አለው፣ መዘምራን የራሳቸው የሆነ ስርዓት አላቸው። እንኳን እኛ አይደለም በሰማይም እንኳን ስርዓት አለ። እያንዳንዱ መልአክ በእግዚአብሔር ፊት በስርዓት ነው የሚቆመው፣ ተጠንቅቀው ፈርተው። ምስጋናቸው ራሱ በስርዓት ነው። ምክንያቱም ገበያ አይደለም፣ ድብልቅልቅ ያለ ነገር በእግዚአብሔር ቤት መኖር የለበትም። አንዱ ሌላ ሲል አንዱ ሌላ ማለት የለበትም እና ሁሉን በአንድ ልብ በአንድ ሀሳብ የሚያደርገው ስርዓት ስለሆነ ያ ጠቅላላ ስርዓተ ቤተክርስቲያን በአለባበሳችን፣ በቤተክርስቲያን የአምልኮ ስርዓታችን፣ የቅዳሴ ስርዓታችን፣ እነዚህ ሁሉ ስርዓተ ቤተክርስቲያን በሚለው ውስጥ ይገባሉ ማለት ነው። ግን ራሱ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ጥምቀት፣ ሚስጥረ ስጋዌ እነዚህ አምስቱ አዕማደ ሚስጥራት ግን ፒላር ናቸው። የሃይማኖት መመስረቻ፣ የሃይማኖት መሰረት፣ ዶግማ፣ የማይለወጡ የማይሻሻሉ ናቸው፣ እምነት ናቸው። እነዚህ ስርዓተ ቤተክርስቲያን ግን አንድ ክርስቲያን እንዴት አድርጎ በስርዓት የሚመላለስበት ነው ማለት ነው ለሁሉም ነገር። በደንብ ተረዳው። አይ ሳላውቀው ቀርቼ አይደለም ይሄ አሁን ያልከውን ግን ለማለት ያህል ነው። ለማለት ያህልም አይሆንም፣ አያስኬድህም። ምክንያቱም ለእኛ ቁርባን ስርዓት አይደለማ። በጣም መጠንቅ አለብህ። ለዛ ነው መጠቃላቶችን መጠንቅ አለብህ። እኛ አሁን ቅዱስ ቁርባን ለእኛ ስርዓት አይደለም፣ ለእኛ ህይወት ነው። ገባ? ለእኛ የማይለወጥ የማይሻሻል ነው። ስርዓቶች ግን ለምሳሌ ሊስተካከሉ ይችላሉ። ለምሳሌ አሁን አሜሪካ ሀገር ኦኬ፣ ለምሳሌ አሁን የት ውጭ ነው የምትኖረው ወይስ ኢትዮጵያ ነህ? እኔ እዚሁ ነኝ፣ ኢትዮጵያ ነህ? ኦኬ። ለነገሩ ብዙ ኮቪድ እንትን አላላችሁም። አሁን አሜሪካ ሀገር ኮቪድ በጣም አስቸጋሪ እንደነበር ታውቃለህ። እና ህፃናት በ40 እና በ80 ቀን መጠመቅ ሲገባቸው ቤተክርስቲያን ዝግ ስለነበረ በኮቪድ ምክንያት በ6 ወራቸው በ7 ወራቸው ይጠመቁ አሉ።
አሁን አየሁ ይሄ ይጠመቁ አሉ። አሁን አየሁ ይሄ ስርዓቱ ነው። አሁን ስርዓት ስለሆነ የሆነ ነገር ሲያጋጥም እንደ ስርዓቱ ቤተክርስቲያን ስርዓቷን ታስተካክላለች። ቅዱስ ሲኖዶስ ስርዓቱን ያስተካክላል። ቀኖና ምን ነው ማለት ነው። ቅዱስ ቁርባን ግን ቀኖና አይደለም። ቅዱስ ቁርባን ዶግማችን ነው። ጥምቀት ዶግማችን ነው። ሰው ቃላቶቻችንን ካላስተካከልን እኛና ፕሮቴስታንቷ ለሚለየን ኢቭን ቃላት አጠቃቀም ላይ ራሱ በተለይ ቁርባንና ጥምቀት ላይ በጣም እንጠነቅቃለን እኛ ያለ ማለት ነው። እና ቃላቱንም መጠንቀቅ አለብህ ለሚሰማም ሰው ማለት ነው። እሺ ወንድም፣ እሺ ምን ልታዘዝ ወንድም አለ? ልታዘዝ ወንድም አለ? እሺ ጥያቄ ላቅርብ? አዎ አቅርብ። ያ ኦኬ። እሺ ይሄ ማለት በደንብ ከፕሮቴስታንትም ጋር ስታወራ ያለውን ነገር በቃ አንድ ነገር ነው የሚይዝ ማለት በደንብ ታሳምናቸው ትሞክርና መጨረሻ ላይ ግን ይሄ ሁለተኛው ዮሐንስ መልእክት መሰለኝ ከምዕራፍ ጀምሮ ያለ ጠበቃ በአብ ዘንድ ጠበቃ አለን የሚለው አለ አይደለ? ኃጢአት ብንሰራ በአብ ዘንድ ጠበቃ አለን የሚል አለና እሷን ነው በቃ መጨረሻ እሷን ያነሷታል። በቃ ሌላውን ሲያቅታቸው ያቺን በቃ ኃጢአት ድጋሚ ብንሰራ በዛ አብ ዘንድ ጠበቃ ስላለን እሱ መልጃ ያማልደናል የሚባል ነገር አለ። ወይም ደግሞ ያስታርቀናል ድጋሚ በደሙ ያስታርቀናል የሚባል ነገር አለ። ጥያቄ ምንድን ነው ወንድሜ? ያልኩትን አልተረዳኝም። ልልክ የፈለግኩት እኮ ቃሉን ያነበብልኝ እኮ ቃሉን ነው እንጂ የነገርከኝ ጥያቄን አልነገርከኝም ወንድም ማለት እኮ። እሺ በአብ ዘንድ ጠበቃ ያለን ሲል ምን ማለቱ ነው? ኦኬ አንተ እንዴት ነው የተረዳኸው? ምንም ችግር የለውም። አንተ እንዴት ተረዳኸው? ኦኬ እኔ እንዴትም እንትን አላልኩትም፣ እንዴትም አልተረዳሁትም። ልጠይቅ ነው የፈለግኩት ምክንያቱም እኔ በራሴ መፍታት ስላልፈለግኩኝ ይሄ በራስ ፍታውና ከዛ እኔ እናንተ እየተማማርን የቤተክርስቲያኗን ፍቺ ደግሞ አሳይሃለሁ ማለት ይጠቅምሃል። ገባ? የራስ ፍቺና የቤተክርስቲያኗ ፍቺ እንዴት እንደሚላይ እንድትረዳው ማለት ነው። ምክንያቱም እኛ በራሳችን መፍታት እንደማንችል በዛውም ታውቀዋለህ። ገባ? የኔ መረዳት የኔ መገለጥ የሚባል የለም በኦርቶዶክስ ቤተክርስቲያን። ቅድም ያልኩት ይሄንን ነው። ኤኒዌይስ ግን ችግር የለውም አላስጨንቅ። ግን እናንብበው። እንደዚህ ይላል። ይኸውልህ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። አስተውል። እቺ መሰል ብቻ ደግሞ አይደለችም። ቀጥሎ ምን አለ? እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት ነው እንጂ ትእዛዙን ብንጠብቅ በዚህ እንድናውቅ እናውቃለን። አውቄአለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነቱም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አየው፣ እዛው ዝቅ ብሎ እኮ የሚገርም ነገር ይላል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይላል። አስተውል። የመጽሐፍ ቅዱስን አውድ ይኸው ምን እያሳየ እንደሆነ ከላይ ኃጢአትን ብትሰሩ ችግር የለውም በቃ ጠበቃ አለን እያለ አይደለም። ምክንያቱም ይላል መሰለ በብርሃን አለሁ እያለ ክርስቶስን አውቄአለሁ እያለ ግን ወንድሙን የሚጠላ ካለ ይላል አየው በጨለማ ውስጥ ነው ያለው ይላል። እንዴ ከላይ ከአብ ዘንድ ጠበቃ አለው ኃጢአት ቢሰራ ችግር የለውም ብለህ ከፈታው፣ እዚህ ጋር ግን በብርሃን ውስጥ ነኝ ብሎ ግን ወንድሙን ከጠላ ግን ጨለማ ውስጥ ይላል። እንዴ ጠበቃ ሳይሆን ጨለማ ውስጥ ይሆነው አየሁ እንዴት? ስለዚህ አውዳዊ ፍቺ አለ ማለት ነው። አንተ እንደ አንድ ኦርቶዶክሳዊ ሁሌም ስታነብ አውዳዊ ፍቺው ምንድን ነው? መልእክቱ ምን እየተባለ ነው? አውዳዊ ፍቺው ምንድን ነው እያልክ ኦኬ። ይህን ክፍል እንዴት ነው የምንረዳው እኛ? ይህን ክፍል እኛ የምንረዳው እንዴት መሰለው ወንድም አለም? የመጀመሪያው ነገር አስተውል ምን እንደሚል ኢየሱስ ክርስቶስ ኢየሱስ ክርስቶስ ሊቀ ካህናችን ነው፣ አስታራቂያችን ነው አይደለም? ኢየሱስ ክርስቶስ ሊቀ ካህን ብቻ ግን አይደለም፣ የሚምር ሊቀ ካህን ነው።
አስተውል። የብሉይ ኪዳን ካህናት ሊቀ ካህን ብቻ ነው የሚባሉት አይደል? ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን ማለት ይመስላል። ሊቀ ካህንና የሚምር ሊቀ ካህን ልዩነቱ ምን ይመስላል? የሚምር ማለት ለምሳሌ ሊቀ ካህንና የሚምር ሊቀ ካህን። ኦኬ፣ የሚምር ሊቀ ካህን ማለት የሚያስታርቅ የሚያቀርብ ወደ አምላክ የሚያቀርብ ማለት ነው። ወይም ደግሞ የሚምር ሊቀ ካህን የሚምር አይደለም፣ ሊቀ ካህን። በጣም ጥሩ። የሚያስምር ማለት ነው አይደል? ሊቀ ካህን ከሆነ ብቻውን ስሙ የሚያስታርቅ እንጂ አይምርም ራሱ። ምክንያቱም እሱ ራሱ ምሕረት የሚጠብቅ ነው። አዎ፣ በጣም ጥሩ። ኢየሱስ ክርስቶስ የሚምር ሊቀ ካህን ነው ሲል መጽሐፍ ቅዱሱ ምን ማለት ይመስላል? የሚምር ማለት ራሱ የሚምር ማለት ነው። ራሱ መሐሪ ነው። ራሱም ደግሞ አስታራቂ ነው ማለት ነው አይደል? አስታራቂም ነው። ኦኬ፣ አስታራቂ ነው ስንል ቤዛነቱን እያወራን ነው አይደል? አዎ፣ ትክክል። ደሙ ፈሶ አይደለ እርቅ ያገኘ ነው። አዎ፣ በደንብ ሚዩት አታርግ፣ አሁን አርጋ አውራኝ። ኦኬ፣ እሺ። ሰው ክርስቶስ ቤዛ ነው ስንል አስታረቀ ስንል ሰው ሆነ እያልን ነው አይደል? ቤዛ መሆን የማን ግብር ብቻ ነው? የወልድ ብቻ አይደለ? የወልድ መንፈስ ቅዱስ ቤዛ አልሆነም፣ አብ ቤዛ አልሆነም አይደል? ትክክል። ኦኬ፣ በቤዛነት ወልድ ብቻ ነው አስታራቂ፣ ወልድ ነው አይደል? በመታረቅ ግንስ በመታረቅ ወልድ ብቻ ነው ታራቂ? አይደለም፣ አብም መንፈስ ቅዱስም አይደል? የሚምር ሊቀ ካህን የሚለውን ገባም ማለት እንደሆነ ሊቀ ካህን ሲል ፍጹም ሰው ፍጹም አምላክ ሆኖ ያሳያል። ኦኬ፣ መካከለኛ መሆኑን ያሳያል። በእግዚአብሔርና በሰው መካከል ያለ መሆኑን ያሳያል። የሚምር የሚለው ግን ሲያሳይ ምን ያሳያል? እርሱ ከአባቱ እኩል ሆኖ ከመንፈስ ቅዱስ ከባሕርይ ሕይወቱ ከባሕርይ አባቱ ከአብ ጋር እኩል ሆኖ መሐሪ ነው፣ ይቅር ባይ ነው፣ ጸሎት ተቀባይ ነው ማለት ነው አይደል? በዛ ሴንስናና አሁን ምን ይላል? ኃጢአትን ቢያደርግ ማንም ከአብ ዘንድ ጠበቃ አለን ይላል። ኃጢአትን አድርጉ እንደፈለጋችሁ ችግር የለውም እየተባለ ነው አይደለም። ምን ማለት መሰለ? ኃጢአት ያደረገ ሰው በኃጢአቱ ተጸጽቶ ንስሐ ቢገባ፣ ምክንያቱም ክርስቲያን ነው፣ እናንተ ሸክማችሁ የከበዳችሁ ኑ የተባልነን። ኃጢአትን ቢሰራ ኃጢአት ድካም ቢያገኘው በኃጢአት ቢወድቅ ምን ይሁን? ንስሐ ይገባል። ንስሐ ሲገባ የክርስቶስ ደም ለዘላለም ምንድን ነው? ሕያው ነው አይደል? አንድ የፈሰሰው ደም ዳግም መፍሰስ አይጠበቅበትም አይደል? በቃ አንድ የፈሰሰው ደም ምን ያደርጋል? ዕለት ዕለት ይምራል፣ ይቅር ይላልም፣ ደግሞ ይቅር ያስብላልም። ይቅር ይላልም ስንል ራሱ ምን ስለሆነ? ይቅር ባይ ስለሆነ። ይቅር ያስብላል ስንል ደግሞ ከባሕርይ አባቱ ወይም ከአንዱ መለኮት ማለት ነው። ከአንዱ እግዚአብሔር በሶስት አካል ካለው ከአንዱ እግዚአብሔር ምሕረትን ይቅርታ እናገኛለን ማለት ነው። ስለዚህ ከአብ ዘንድ ጠበቃ አለን ሲል እዛው ይጠቅልላል። ሚል እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ያላየው። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ስለዚህ የክርስቶስ ደም ከኃጢአት ሁሉ የሚያድነን ነው። ንስሐ ስንገባ ኃጢአት ስንሰራ ኃጢአታችን የሚያጠው ምንድነው? ደሙ ነው አይደል? በቃ ስለዚህ ደሙ ምን ያደርገናል ማለት ነው? ይቅር ይለናልም ይቅር ያስብለናልም ማለት ነው። ግን አስተውል፣ ድኛለሁ ብለህ የክርስቶስ አካል ሆኛለሁ ብለህ አሁን ዝቅ ብላ አንበው እንደሚል ትእዛዙን ግን ብንጠብቅ በዚህ እንድናውቀው እናውቃለን። አውቅ ያለው የሚል ትእዛዙን ግን የማይጠብቅ ውሸተኛ ነው። አየው፣ እውነቱን በእርሱ ውስጥ የለም ይላል። አየህ ምን ማለት ነው? አሁን አውቅ ያለው እያልክ አየህ፣ የድፍረት ኃጢአትን ብትሰራ ንስሐ ባትገባ ማለት ነው። ኦኬ፣ በድፍረት ኃጢአትን ብትመላለስ ምን የለህም ማለት ነው። አንተ ከዘላለም ሕይወት ትቆረጣለህ ማለት ነው። ስለዚህ ንስሐ ስትገባ ግን ምን ይሆናል? ደሙ ይቅር ይልሃል። ይቅርም ብቻ አይደለም ይቅርም ያስብልሃል ማለት ነው ወንድም ማለት ነው። ይሄ በጣም ኢዚ ነው። ምልጃ ምናምን የሚል ሀሳብ የለውም ይሄ። አይ ልክ ነው። በጣም ነው የተረዳው። ሜይ ቢ መምህር ኤፍሬም አንዴ ቆይ፣ የሚጨምሩ ነገር ካለ መምህር ኤፍሬም ደግሞ ይጨምሩልህ። ኦኬ እሺ። ፕሮቴስታንት ነው ልጁ? ኦርቶዶክስ ነው። ሰላም ብያለሁ። ጥያቄ እንደዚህ ይጠየቃል ይመስለኛል። ለዛ ነው እና
ያልገባህ ምንድን ነው ወንድም አለም? አሁን ዲያቆን አይ ነው እኔ መልሼለታለሁ ገብቶኛል ብሏል። ግን እርሶ የሚጨምሩት ካለ ብዬ ነው። እዚህ አንደኛ ዮሐንስ መልእክት ላይ ያለውን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን የሚለውን ጠበቃ የምትለዋን እንዴት ትፈታለች የሚለውን ነበረና ጠበቃ ማለት የወደቀው ስጋችን ትንሣኤን አግኝቷል ማለት ነው። ጠበቃችን ማለት ወይቱ አቀስ በእንቲአነ ተብሎ የሚጻፈው ስለኛ ጠበቃ የሚሆነን ስለኛ የሚከራከር ስለኛ የሚማልደው ስለኛ የሚፈርደው የሚሉ እኒህ ቃላት በጠቅላላ አገልግሎታቸው ስጋ በቅድምና ምንም አይነት ዋስትና የለውም። ምክንያቱም ተዋህዶ ተመለኮት አልተፈጸመለትም፣ ሰማያዊ ርስት የለውም እያልሆነ ነው ባጭሩ። አሁን ግን ስጋችን ጋራንት አግኝቷል። ምን ማለት ነው? በዓለም ቋንቋ ህብረት አግኝቷል። ከማን ጋር? ከመለኮት ጋር ህብረት አድርጓል። አሁን ትንሣኤ ያለን ብለን ስንናገር ትንሣኤ የሚለው በራሱ እሱ የመጣው የትንሣኤያችን መሰረት ክርስቶስ ነው። ትንሣኤም የምናደርገው ያን ስጋ መጦ መለኮት ተዋህዶ በተዋህዶ ተመለኮት ስጋ በመለኮት ርስት ሰማያዊ ስለሆነ ነው። ሰማያዊ ባይሆን ኑሮ ትንሣኤ ባያገኝ ኑሮ ስጋ ትንሣኤ የሚባል ነገር የለንም እኛ። አሁን ግን ጠበቃለን ማለት ሁላችንም ወደሱ ልናየው የሚገባ ሁላችንም የምናስተውለው የትንሣኤያችን በኩር እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ በየማነ አብ አለ ማለት ነው። በደሙ የገዛን የዋጀን ማለት ነው እሱ ማለት ነው። ስለዚህ እሱን መሰረታዊ ነገር መያዝ ነው። አንድ እንግዳ ቤቱኝ ጫጫታ አለ እሱ ለማለት አያስደፍርም። ስለዚህ ከተግባባን እሱን በደንብ አስምሮ መያዝ ነው። ይህ ጥብቅና ምናምን እንዲህ አይነት ነገሮች ወይ ተዋቀስ በእንቲአነ እኒን ሲያዩ ብዙ ሰዎች በጣም ግራ የሚገባቸው ወልደ እግዚአብሔር ኢየሱስ ክርስቶስን ከአብ የሚያንስ ከመንፈስ ቅዱስ የሚያንስ አስመስሎ ህሊናቸው የሚያስብበት ምክንያት እሱም ይላክ አባቴ ላከኝ ስለሚል አብ ወልድ መንፈስ ቅዱስ ማን ነው? አብ መንፈስ ቅዱስ ደግሞ የሚልኩ እንዲህ አይነት ሐሳብ የሚመጣባቸው ሰዎች ፍጹም ሰው መሆኑ ይገለጽ ዘንድ በመዋዕለ ሥጋዌው ሰው የሚፈጽመውን ሁሉ ዘእንበለ ኃጢአት ባሕቲታ ብቸኛ የምትሆን ኃጢአት ከእርሷ በቀር ሁሉን አበም እያለ በበህቅ ልህቀ። ትልቁ ምስጢር ጌታ 30 ዓመት የመላው በ30 ዓመቱ ነው። 30 ዓመት የመላው በ30 ዓመቱ ነው። ጌታ በአንድ ቀን አይደለም አምላክ ስለሆነ 30 ዓመት የመላው ስለሆነ በዚህ ምክንያት ምንድነው ይህ ፍጹም ሰውነቱ ይታወቅ ዘንድ ሰው የሚሰራውን ሁሉ እየሰራ ነው ያደገው። እንዲህ ሲባል ደግሞ ፍጹም ሰውነትን አልለቀቀም። ፍጹም ሰው እንደሆነ ነው ፍጹም አምላክ የሆነው። ስለሆነም የፍጹም ሰውነት ጽሑፎች ተጽፈው ስናገኝ አምላክነቱን በመርሳት ልንደነግጥ አይገባም። ለምሳሌ አባቴ ላከኝ ብሎ የተናገረውን ቃል አባቴ ያስነሰኝ ብሎ የተናገረውን ቃል ያስነሳው አብ ነውን ብቻ ብሎ የሚያነብሰው ምኑን ይክዳል ማለት ነው? ተስፈይቱን ይክዳል ማለት ነው። ደግሞ እንደገናስ ደግሞ ወተንሳይኩ በስልጣን ባሕቲትየ ብሎ ደግሞ በራሴ ስልጣን ተነሳው ሲል ደግሞ የአብን አንድነት ካላስተዋለ መለኮትን ብቻ አምኖ ስጋዊውን ይረሳል። ሁለቱን አንድ ላይ ስንሰፋቸው ግን አባቴ ያስነሰኝ አለ። ከባሕርይ አባቱ ከአብ ያልተለየ ስልጣን እንዳለው ለማጠየቅ በራሴ የተነሳው አለ። አስነሽ የማይሻ መለኮታዊ ኃይል እንዳለው ደግሞ ገለጸ ማለት ነው። ስለዚህ እሱን በደንብ መያዝ ለማለት ነው። ይሄን ነው የምጨምረው እኔ። እሺ መምህር ገይስትልን ወንድማችን ዲያቆን መምህርም በጣም ነው አመሰግነው። ግን አንድ ጥያቄ መጠየቅ ከቻልኩኝ በዚሁ አሁን እኛ በክርስቶስ ያለን በአብ ወልድ መንፈስ ቅዱስ የምናምን ኦርቶዶክሳውያን አሁን በምንሰራው ኃጢአት ሁሉ በምንመላለስበት ኃጢአት ንስሐ በምንገባበት ሁሉ የክርስቶስ ደም ያስተሰርየናል ማለት ነው። ኦኬ። የክርስቶስ ደም ስለ እኔም ስለ አንተም ስለ ህዝቡ ኃጢአት ሁሉ ስለ ዓለም ኃጢአት ሁሉ ፈሷል አልፈሰሰም? ፈሷል። በቃ አለቀ። ዕለት ዕለት የሚፈስ የክርስቶስ ደም የለም። አንዴ ያ ደም ፈሷል። ያ ደም ደግሞ ቅድም መምህር እንደሰጡ ምን አድርጎናል? በክርስቶስ አምነው ወደ አካሉ ለተጨመሩ ዋስትናቸው ነው። ኦኬ፣ መከታቸው ነው። የሚከራከርላቸው ማለት ሰይጣን ሲከሳቸው ልጆቼ ብሎ የሚጠብቃቸው ነው። እረኛችን ነው። ኦኬ፣ ታዲያ እነዚህ ወደ ክርስቶስ አካል የተጨመሩት ወደ ቤተክርስቲያን የተጨመሩት ምዕመናን በኃጢአት ቢወድቁ ምንድን ነው የሚያደርጉት ሲባል ኦልሬዲ መድኃኒቱ አለ። መድኃኒት ተቀምጦላቸዋል። ንስሐ እየገቡ ያን በዛ ደም መታጠብ ነው። ስጋው ደሙን ይቀበላሉ፣ የኃጢአት ስርየትን ያገኛሉ።
ስጋው ደሙን እየበላን እየጠጣን ንስሐ ገብተን ስጋው ደሙን በላበት ትልቁ ምክንያት ምንድን ነው? ዕለት ዕለት ድነታችንን ስለመፈጽም ነው። ዕለት ዕለት ድነት ተፈጸመ ማለት ምን መሰለህ? ከውድቀታችን በደሙ እየነጻን ከውድቀታችን በደሙ ስንል ግን አንዴ በፈሰሰው ደሙ ማለት ነው። አንዴ ለምሳሌ አሁን አንድ ሰው ካለማመን ወደ ማመን ቢመጣ ድጋሚ ክርስቶስ አይሞትለትም። ይሞትለታል ወንድሜ? አይሞትለትም። ኦኬ፣ ያ ደሙ አንዴ ፈሷል። ምህረት ይቅርታ ተሰጥቷል። ያ ሰው ወደ ማመን ሲመጣ ያንን ያገኛል አይደለ? ኦኬ፣ ያመነው ሰውስ በድካም በኃጢአት ቢወድቅስ ድጋሚ ክርስቶስ ይሞታል አይደለም? ኦልሬዲ ምህረት ተሰጥቷል፣ ይቅርታ ተሰጥቷል፣ በደሙ የተደረገ የኃጢአት ስርየት አለ። ስለዚህ ያንን በዛ ይቅርታን እያገኘ በዛን እየታከመ እየተፈወሰ ዕለት ዕለት እየዳነ ክርስቶስን በመምሰል እየጸና እስከ መጨረሻው ድረስ ሙሽራውን ይጠብቃል ክርስቶስን ማለት ነው። ስለዚህ ንስሐ እየገባ ስጋው ደሙን የተቀበለ የኃጢአት ስርየትን ያገኛል። አሁን በደንብ አስረዳኸኝ። ያመነበት መጀመሪያ እኔ በክርስቶስ ሳምን ባመንኩበት ደም ባመንኩበት ያድነኛል ባልኩት በዛ ደም ነው ኃጢአትን በምሰራ ጊዜ ያ ደም ነው የሚያነጻኝ ማለት አይደለ? ለምሳሌ ከእስልምና ስትመጣ ልበልህ፣ ከእስልምና ስትመጣ ወደ ቤተክርስቲያን ስትጨመር በጥምቀት በቅዱስ ስጋውና በክቡር ደሙ የዘላለም ሕይወትን አገኘ። በጥምቀት ክርስቶስን ለበስክ አይደል? አሁን ምን ሆንክ? ወደ አካሉ ተጨመርክ አይደል? ግንዱ ላይ ተጣበክ አይደል? ኦኬ፣ ግንዱ ላይ ተጣብቀህ ዕለት ዕለት ክርስቶስን በመምሰል መንፈሳዊ ፍሬን በማፍራት ትኖራለህ፣ ታርጋለህ አይደል? ምክንያቱም ድነናል፣ እየዳን ነው። እንድናል አይደል? ትምህርታችን ዕለት ዕለት በዛ መንፈሳዊ ውጊያ ውስጥ መንፈሳዊ ሂደት ውስጥ ሩጫ ውስጥ ምን አለ? መውደቅ መነሳት አለ፣ ድካም አለ አይደል? ድካም ሲመጣ ደግሞ ምንድን የተባልነው? ንስሐ ግቡ አይደል የተባልነው? ንስሐ ገብተን ምን እናደርጋለን? የጌታን ስጋና ደም በላን እንጠጣለን። ኦኬ፣ የጌታን ስጋና ደም ስንበላ ስንጠጣ ኦልሬዲ አንዴ በተደረገው ደም መፍሰስ ዕለት ዕለት የኃጢአት ስርየትን የሰራነውን የኃጢአት ስርየት እያገኘን እየታከምን እየተፈወስን እንሄዳለን። ያ ግን የተደረገው አንዴ በመስቀል ላይ ነው። ሁሌም ይቅር ባይ የሆነ ደም ነው ማለት ነው። ኦኬ፣ ሁሌም ይቅር ባይ የሆነ ደም ነው። ሁሌም ለይቅርታ የፈሰሰልን ደም ነው። አንድ የፈሰሰልን ደም ነው። በዛ አንድ የፈሰሰልን ደም ዕለት ዕለት እየተፈወስን ከኃጢአት እየታጠብን ዕለት ዕለት እየዳንን መዳናችን እየፈጸምን እያንዳንዳችሁ መዳናችሁን ፈጽሙ አይደለም የሚለው? መዳንህን ያለ ደሙ መፈጸም አትችልም። በቃ ስለዚህ አንድ የበፈሰሰው ደም ዕለት ዕለት መዳንህን እየፈጸምክ እስከ መጨረሻው ትጸናለህ ማለት ነው። በደንብ ነው የገባኝ። ዲያቆን መምህርም በጣም ነው የማመሰግነው። እንትን ባውራክ ደስ ይለኛል። ፎሎ ባክ ብትመልስልኝ ሌላ ነው። ከዚህ መምህራንማ ይኸው አጠገብ ኢትዮጵያ ካለ ማነ መምህር ኤፍሬምን የመሰለ እያሉልህ፣ እኔ ደግሞ እኔ ተማሪ ምን እሰራላለሁ? ኦኬ፣ ፎሎ ላድርግ። እሺ፣ ፎሎ አድርጌያለሁ። ያው ፎሎ አድርጌያለሁ፣ ግን በይበልጥ ግን እነ መምህር ኤፍሬምን ኢትዮጵያም ስላሉ እኔ ውጭ ስላለው እንደው አግኝተህ እንኳን ልማር ማወቅ እፈልጋለሁ ብትል እነ መምህር ኤፍሬምን ብታገኝ ነው ሞር ጥሩ ነው። አይ በትምህርት ጉዳይ ሳይሆን በራሴ ጉዳይ ነው እና በደንብ ማውራት ስለፈለግኩኝ። ኦኬ በቃ ጥሩ። ፎሎ አድርጌያለሁ። ቴሌግራም ነው ያስቀምጥልኝና እንገናኛለን። እስቲ አንድ ጥቅስ ላንብብልህ። መዝሙረ ዳዊት መዝሙር 43 ላይ ቁጥር 1 እንዲህ ይላል፣ አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብም ክርክሬን ተከራከር፣ ከሸንጋይና ከግፈኛ ሰውም አድነኝ ይላል ዳዊት ሲጸልይ። ተከራከርልኝ እያለው ነው እግዚአብሔርን። ክርክሬን ተከራከር እያለው ነው። ምን እያለው ይመስላል? ተከራከርልኝ ሲለው ክርክሬን ተከራከርልኝ እያለ ነው ዳዊት እግዚአብሔርን። ተቃውምልኝ ማለት በእኔ ዘንድ ፍረድልኝ ያለው አይደለ? ፍረድልኝ፣ ጠብቀኝ፣ አንተ ከልለኝ፣ አንተ ቁምልኝ እንደማለት ነው አይደለ? አሁን እዚህ ጋር ታዲያ ክርክሬን ተከራከር ሲል እግዚአብሔር አንሶ ሌሎቹን ትልቅ አድርጎ ወይ አንዱ እግዚአብሔር አማላጅ ሌላው ተማላጅ ነው ማለት ነው? አይደለም። አየሁ፣ እንደዚህ አይነት አንደኛ መጽሐፉ የተጻፈው በሰዎች ነው። እኛ እንደ እስልምናው ከሰማይ ወረዳ እንልም መጽሐፍ ታውቃለህ።
ስለዚህ የተጻፈው በመንፈስ ቅዱስ ተመርተው የጻፉት ማን ናቸው? ሰዎች ናቸው አይደል? ሰዎች ሲጽፉት ደግሞ ለምሳሌ የእግዚአብሔርን አባትነት የእግዚአብሔርን ፍቅር የሚገልጹት በምንድን ነው? በሰዋዊ ቋንቋ አይደለ? በቃ በሰዋዊ ቋንቋ ሲገልጹት ለምሳሌ በመጽሐፍ ቅዱስ ላይ እግዚአብሔር አባት ተብሏል አይደለ? በመጽሐፍ ቅዱስ ደግሞ የስጋ ልጆች የወለዱ ደግሞ አባት ተብሏል አይደል? እኛም በስጋ ወለደን አባቶቻችንን አባት እንላለን። ስለዚህ በሰውኛው አባት ስላልክ እግዚአብሔርን አባት ስትልና አባታችሁን ብለህ ስትጸልይና አጠገብ ያለውን የስጋ አባትን አባት ስትል አንድ አይነት ነው? በእግዚአብሔርን አባት ስትል ምን እያልክ ነው? አምላክነቱን፣ ጠባቂነቱን፣ ፈጣሪነቱን፣ ጸሎትን እንደሚሰማ ልመናን እንደሚያደርግልህ አይደለ? የስጋ አባትን ደግሞ አባት ስትል በስጋ የወለደ መሆኑን አደራ ያለው መሆኑን አይደለ የምትናገረው? በቃ ክርስቶስ የበጎች እረኛ እኔ ነኝ አላል አይደል? አረ ኮመንቱን ተወከኔ ጋር አሁን ክርስቶስ ምን አለ? የበጎች እረኛ እኔ ነኝ አላል? አረ አንተ ነው የሰማው ያሉት። እሺ የበጎች እረኛ እኔ ነኝ አላል? ትክክል። ሐዋርያቱም ደግሞ እረኛ ልክ ጴጥሮስን በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ብሎ እረኛ አድርጎታል አይደል? በጣም ጥሩ። ስለዚህ ክርስቶስ እረኛ ሲባልና አባቶቻችን ለእኛ እረኞች ሲባሉ አንድ አይነት ነው? አረ ማይገናኝ። መጽሐፍ ቅዱሱ ግን በሰው የጻፈ ስለሆነ በሰዋዊ በሆነ መልኩ ይቀመጣል። ስለዚህ ክርስቶስ ከስጋዊ አንጻር የተነገረለት ሮሜን ስታነብ ሮሜ 8:34 ዕብራውያንን ስታነብ ከብሉይ ኪዳን ሊቀ ካህናት ጋር እያነጻጸረ ከእርቅ ጋር እያነጻጸረ ያገኘውን ያስቀመጠውን ያን መግለጫዎች ይዘህ አይ በቃ ይሄ ማለት እኮ ይሄ ነው ብለህ በራስህ ከተረጎምከው እንደ ቤተክርስቲያን መነጽር እንደ ቤተክርስቲያን አይንና አረዳድ ካላየኸው ሮንግ ነገር ውስጥ ትገባለህ ማለት ነው። ትክክል። ስለዚህ እንደዛ በዛ ተረዳው። እሺ ዲያቆን በደንብ አንብ። እንኳን መጽሐፍ ቅዱስ ቤት በራሱ መክፈቻ ቁልፍ ያስፈልገዋልና የመጽሐፍ ቅዱስ መክፈቻ ቁልፎቹ ደግሞ አባቶቻችን የተረጎሙበት ቅዱስ መጽሐፍ ነው። ይህ ቅዱስ መጽሐፍ ብዙ ቅዱሳን በብዙ መልክ በብዙ ምላተ ንባብ ተርጉመውታልና ያንኑ በሚገባ ማየት ነው። አሁን ልክ መዝሙረ ሲያነጻጽርልህ እንደነበረ ዘያዕቅቦ ለእስራኤል ይነጉም ወይ ይግደቅስ እስራኤልን የሚጠብቅ ፈጽሞ አይተኛም ይላሉ ነቢያቱ። በሌላ በኩል ደግሞ ተንስ እግዚኦ ለምን ትተነውም ይሉታል። ለምን ትተኛለህ ተነስ ይሉታል። እዚያ ላይ ፈጽሞ አይተኛም አሉ። ፈጽሞ የማይተኛውና ምኑ ነው ተነስ የሚሉት? እና መጻሕፍት እርቅ የሚሹ ናቸው። እንተቦና ብትር ይዛበጣው የተቃተላ ተብሎ ነው የተጻፈላቸው። ዱላ ቢኖራቸው የሚደባደቡ ይመስላሉ። እንኳን ብሉዩ ከሐዲሱ ራሱ ሐዲሱ ለሐዲሱ በዮሐንስ ወንጌል ስታነብ ለእግዚአብሔርሰ አልቦ ዘሬዮ ግሙራ ይላል ዮሐንስ 1:14 እግዚአብሔርን ፈጽሞ ያየው የለም ያየውም የለም ይላል። ማቴዎስ ወንጌል ደግሞ ምዕራፍ 6 ስታነብ ደግሞ ልበ ንጹሕ ይሬውል እግዚአብሔር ይላል። ንጹሕ ልብ ያላቸው እግዚአብሔርን ያዩታል ይላል። ያውን ይጣላል እዚህ ላይ አያዩትም ይላል፣ እዚያ ላይ ያዩታል ይላል። ምን ማለት ነው? ይጣላልን ቢሉ አይጣላም። እና እንዴት ነው ከተባለ ማቴዎስ ያዩታል አለ በተስበይቱ፣ ዮሐንስ አያዩትም አለ በመለኮቱ። ምልክናውን ካነሳን ማንም አያየውም፣ በተዋህዶ ግን አየነው ማለት ነው። ንጹሕ ልብ ያላቸው ያዩታል። አንድም ዮሐንስ ፈጽመው ያዩትም አለ ለአማጽያን፣ ማቴዎስ ደግሞ ያዩታል አለ ለጻድቃን። ንጹሕ ልብ ያላቸው እና እንዲያ ነው የሚተረጎሙ መጻሕፍት። እንዴት ናቸው? እንዴት ነው አተረጓጎማቸው ነው እንጂ ጥሬ ዘር ይዘን ዝም ብለን ብድግ እያልን ከሄድን ፍጻሜያችን አያምርምና በስርዓት በንቃት መከታተል፣ ማንበብ፣ መስማት፣ መረዳት። መከታተል፣ ማንበብ፣ መስማት፣ መረዳት፣ እኒህን ነገሮች በደንብ መያዝ፣ ምንረዳውን ማወቅ፣ ምንገባበትን ቤት መለየትና መጻሕፍትን ስናነብ በአንድም ሁለቱም ሶስትም ሆናችሁ ብትገኙ በዚያ በመካከል ይገኛለሁ የሚለውን የሐዲስ ኪዳን መተርጉማን ሲተረጉሙ አንድም ሁለቱም ሶስትም የተባለ ንባብ ትርጓሜና ተርጓሚ አንድም ምስጢር እኒህ አንድ ላይ ሆነው ቢገናኙ በዚያ እኔ እኖራለሁ ማለት ምስጢሩን እገልጻለሁ ነው እግዚአብሔር ያለ።
መጻሕፍት አንባቢ፣ ተነባቢ መጻፍና ተርጓሚ ባለሙያ ወይም የተተረጎመበት የመጽሐፍ ቅዱስ ክፍል እሱ ያስፈልጋልና ያንኑ በደንብ እያየህ ራስክን እንድታበቃ አደራ ለማለት እንወዳለን። አቅጣጫ መስጠት ነው። በነገራችን ላይ የቲክታክ ፕላትፎርም ሰውን በመላት ለማስተማር ምቹ አይደለም። ሰው እንዲያነብ ንቃት መስጠትና መጻሕፍትን ጥቆማ መስጠት፣ ለጊዜው በጣም የተወናበደ ውስጥ የገባ ሰው ካለ ማረጋጋትና አማናዊ መስመር ማሳየት፣ ይህን አንቡት ብሎ ጥቆማ መስጠት ነው እንጂ በአንድ ቀን በመላት አሳውቀን ለመስደድ አይመችም። ስለሆነ ሌላም ጊዜ እየገባ ጠይቅ። የአርያም ንጉሥ ካንተ ጋር ይሁን፣ ሁላችንም ጋር ይሁን። እንደዚያ ነው። አሜን መምህር አሜን። ትክክል። እኔ እቺ ብቻ ነበር ጥያቄ ነበረችኝ። ሌላውን እንኳን እናንተም ስታስተምሩ በደንብ ዲያቆኑም ሲያስተምሩ ሁሌ ነው የምከታተለው፣ ሁሌ ማለት ነው። እነ ልደተ ቃልም መምህር እርሱም ሌሎቹም ሲያስተምሩ በደንብ ነው የምከታተለውና እቺን መልስ ግን እቺን እንትን ግን ላገኝ ስላልቻልኩኝ በዚሁ እስኪ ስገባ ልጠይቅ በሚለው ነው የገባሁትና በጣም ነው የማመሰግነው። እሺ ወንድማችን በርታ በርታ። የሚነበው መጽሐፍት በተለይ ተረጓሚዎችን ካላገኘ አውራኝ። ፎሎ ስላረኩ ተረጓሚዎች ምናምን እልክልሃለሁ። ከማንም ሰው ጋር ስታወራ የእኔ መረዳት ከሚል ሰው ጋር ስታወራ አንተ ደግሞ የቤተክርስቲያን መረዳት እያልክ ነው የምታወራው። ልዩነታችን ይሄ ነው ከሌሎቹ ቤተ እምነቶች ጋር። ከሌሎቹ የእኛ መረዳት የኔ እሳቤ የኔ መገለጥ ይላሉ። እኛ ግን የቤተክርስቲያን አረዳድ የአባቶቻችን ትርጉም እያልን ነው የምንፈታውና ሰው እነዛ ትርጓሚዎች እሰጥሃለሁ፣ ልክልሃለሁ። እናወራለን ስላልከኝ ነገር እግዚአብሔር ከኔም ከአንተ ጋር ይሁን። እናመሰግናለን ስለመጣ። እሺ መምህር ኤፍሬም እንዴት ነው ታዲያ ጤናዎትን? ቸርነቱ ደህና ነኝ። ንህነሰ ተረፍነ ለባሕቲትነ ያሉ ለብቻችን ቀረን አለ ብዙ ሰው እኔ ስለበቃኝ ነው። ስራም ሰዓት ደረሰብኝ። ገሮም ወአሃዙ ይሰረቁ እኮ ሽልክ እያሉ አለቁ ጥለውን ሄዱ። አለ ረገስት ላይ ብዙ ሰው አለ። የሚገርሙት እኔ ያው መቀበል ስንት ስላልኩኝ ነው እንጂ ብዙ ሰው አለ። ወደ ስንት ሰው አለ? ኧረ ብዙ ሰው አለ። ወደ 20 ሜቢ 15 20 ሰው ነው አለ መሰለኝ። ግን ስራ አለኛውና አይ ይሁን እንደዚያ ቅድም የሚመች ቦታ ስላልነበርሁኝ እንዲሁ ሳናግዝ በዚያው ጠፍተን ቀረንና አሁን ወደ በጣም ግሩም ቀሲስ። አይ በጣም ጥሩ እና እንደዚያ ነበረ። ትልቅ ነገር ነው። ብዙ ሰው ያው በዚህ ከሚገርሙት ነገር ከትምህርቱ ይልቅ ይሄኛው ብዙ ሰውን ቶሎ ያደርሳል። ጥያቄ የብዙ ሰዎችን ጥርት ያለ ነገር ይማመጣልና ጥሩ ነገር ነው። በጣም ጥሩ። የድምጽ የሚሰማችሁ ታች ላይ ከ740 በላይ ሰዎች ተታዩኝ ያላችሁና የሁላችሁም ጥያቄ ጊዜ ገብር ለእግዚአብሔር ነው የሚባለው። እግዚአብሔር ሁሉንም ነገር ለጥያቄያችን መልስ የሚመልስበት፣ ለበሽታችን ከደዌያችን የምንፈወስበት፣ ለችግራችን በሀብት የምንጎበኝበት ለየአንዳንዱ ነገሮች እግዚአብሔር ጊዜ ያለውና በጊዜ መጠበቅ ጽንዕዎ ለእግዚአብሔር ነው። ወውቱ መጽሐፍክሙ ያለ ቅዱስ ቄርሎስ እግዚአብሔርን ታገሱት እርሱም ወደ እናንተ ይመጣል ይላል። ሌሎቹ መጽሐፍት እንዲሁ ይናገራሉና በአባቶቻችን ብሂልም ዘጸና ዴዴሃ ይበል ፍሬሃ ይላሉ። በሯን የጸና ፍሬዋን ይበላል ይባላልና መጠበቅ መታገስ ነው። ቀጣይ የምናከብረው ሳምንታዊ መታሰቢያ ቅዱስ ያሬድ የከፈለው መጻጉዕ የሚል በዓል አለና 38 ዓመት ደጅ በመጽናት ክርስቶስን ጠብቆት ክርስቶስ መጥቶ ለጥያቄው መልሶለታል። ጥያቄውም ለዘመናት ታልጋ ጋር ተጣብቆ መኖር ነበርና ያ ነገር መሮታል። ልትድን ትወዳለህን ብሎ ጌታ አስፈቀደው። እንኳን 38 ዓመት የተኛ 15 ደቂቃም የተኛ ሰው መዳንን ይወዳል። ዳሩ ግን ጌታ እንዲህ ብሎ ሲጠይቀው ሰውየው የሰጠው ግብረ መልስ አልበየ ሰብ ወሶበ ይታወክ ማይ ወደኒ ውስጥ ተምጥማቃት ውሃው በሚናወጽበት ጊዜ ወደ ውሃው የሚጥለይ ሰው አልነበረኝም ነበር ያለውና ልክ እኛም እንደ መጻጉዕ መጠመቂያ ቦታ ወደ ውስጥ እኔን የሚያስገበይ ሰው አጣሁ ብላችሁ ሁሉንም መዝለይ ያለውን 700 ሰው ማስተናገድ አይቻልምና ተስፋ አትቁረጡ። እንደ መጻጉዕ መጠበቅ ጥሩ ነው። በእውኑ እኛ ለእናንተ መድኃኒት መሆንና ለጥያቄያችሁ መልስ መስጠት እንቻል እንጂ ለመጻጉዕ ደጅ ጽናቱን አይቶ ክርስቶስ ነው የመጣለት።
ለእናንተ ደግሞ ምናልባት እኛን አዘጋጅቶ እናንተን ደግሞ ለኛ አዘጋጅቶ ሊልክ ይችላል እግዚአብሔርና በማን በኩል ማንን እንደሚጎበኘው ስለማይታወቅ በጽናት መማር እና እግዚአብሔርን በትዕግስት መጠበቅ ለእያንዳንዳችን ሁሉም ሰው ጥያቄ አለው። ሁሉም ሰው ጥያቄያችን ይለያያል። አንዱ የጤና ሌላኛው የሀብት አንዱ የህይወት ሊሆን ይችላል እና ለሁሉም መልስ ይሰጣል እግዚአብሔር። ዝም ያለን ያረምም ከመዘይሰም እንዳለ መጽሐፍ እንደማይሰማ ዝም ቢልም ያጎነድ ከመዘይሁ እንደማይሰጥ ቢያዘገይም ዳሩ ግን አይቀርም ይመጣልና እሱን በጸጋና በተስፋ መጠበቅ ሚል መልእክቴ ነው። እግዚአብሔር የቀጣይ ቀን ሰው ይበለን። መዝሙራችን ሁሉንም ትንሹንም ትልቁንም በትህትና ያናገር ሁሉንም ሰው ፎሎ እየመለስክ ሰዓት እየቀጠር በውስጥ ጻፉልኝ እያልህ ያዘጋጃቸውን የጽሁፍ ዶክመንቶች እነሱን በመላክና ጊዜያዊ ለጥያቄያቸው መልስ በመስጠት ውድ ጊዜህን የኛ ሀገር ሰዓት እንኳን ውድ አይባልም። ትርፍ ሰዓቱን ወይ በድብድብ ወይ በምናምን በንትርክ ነው የምናሳልፈውና በእናንተ ሀገር ደግሞ ሰዓት ያንዳንዱ ሰዓት ከወርቅ አልፎ ዳይመንድ በሆነበት ዘመን ትዳር እየመሩ ያደጉባትን ሀገር ህይወት ያገኙባትን ቤተክርስቲያን ባለመርሳት ከምእመናን ጎን ሆኖ ማስተማር ፍጹም በእግዚአብሔር ዘንድ የሚያስከብር አማናዊ የክርስትና ህይወት ነውና ያዝልቅህ አስፈ መምህራንን ይድልህ ክብረ ዲያቆናትን ሞገስ እስጢፋኖስን ያላብስህ ብለናል። ድምጹ የሚሰማችሁ ያደመጣችሁን ሁሉ ርስት አድርገን የምንጠብቃት የመጨረሻዋ ደጅ የምንጸናት መንግስተ ሰማያትን ለሁላችን ያድለን። እግዚአብሔር ይስጥልን። እናመሰግናለን። እሺ አሜን። መምህር ኤፍሬም በጣም እግዚአብሔር ይስጥልኝ። ለእርሶም አመሰግናለሁ ስላስተማሩን። ቃለ ሕይወትን ያሰማልን፣ የሕይወትን ቃል ያሰማልን። የአባቶቻችን ጸጋ በረከት ረድኤት እጥፍ ሆኖ በእርሶ ላይ ይደር። በጣም እንወዶታለን፣ እናመሰግናለን። በጣም በሚጣፍጥ አንደበት በቤተክርስቲያን ለዛ በጣም በሚገርም መልኩ ነው የሚያስተምሩን። ሁላችሁም ፎሎ አድርጓቸው መምህር ኤፍሬምን አደራ አደራ። ፎሎወሮቻቸውን አሳድጉላቸው። 26,000 እኔ እንኳን የማልጠቅመው ሰው 100 ምናምን ሺህ ፎሎወር አለኝ እና እሳቸው ግን 26,000 ነው ያላቸው። እዚህ ያላችሁ 700 ሰዎች መምህር ኤፍሬምን ፎሎ አድርጓቸው። 100,000 1 ሚሊዮንም ይግቡ። የሚጠቅመንን ሰው ፎሎ ማድረግ አንወድም፣ እኛ ሰነፎች ነን። ስለዚህ ፎሎ አድርጓቸው መምህር ኤፍሬምን። እዚህ የሚያገለግሏችሁን ሁሉ ከትክክለኛው ምንጭ እንድትቀዱ የሚያደርጓችሁን መምህራንን፣ ወንድሞች፣ አባቶችን፣ ዲያቆናቱን፣ ካህናቱን ሁሉ አደራ አደራ ፎሎ አድርጉ። ጊዜያችሁን ትምህርት ላይ አጥፉ። ወሬ፣ ሀሜት እንደዚህ ያለበት ቦታ ላይ አትገኙ። ከትክክለኛ የቤተክርስቲያን ምንጮች ትክክለኛው ምንጭ ቅዱ። መስቀል አድርገው ኦርቶዶክስ ነን እያሉ የሚያጨረብሩ ብዙ ስላሉ ከትክክለኛው ትምህርት ከትክክለኛው የቤተክርስቲያን ልጆች፣ አባቶች፣ ወንድሞች፣ ዲያቆናት፣ ካህናት ያንን ትምህርት ማግኘት ሞክሩ። ጾሙን የበረከት ሰላም ያደርግልን። መልካም ቀን ይሁንላችሁ። ሁላችሁንም ስራ መመለስ ስላለብኝ ነው ወደ በኋላ ላይ ገባለሁ።